ስለዚህ እጣቢ በመጠጣት እህትዬ ለምን በብርጭቆ አይደለም በጋን ለምን ስጠጫ ዘመንሽን ቁጥር የመስቀል እጣቢ የእግር እጣቢም እንዳደፉበት ተብሏል እኮ ይጠጣል። በጌታ ኢየሱስ ክርስቶስ እኔ ራቴን አሁን ነበር የበላሁት። ምን ብዬ ነው እዚህ ውስጥ ግን የገባሁት? አባ ገብረ ኪዳን እኮ ብለዋል፣ የእግር እጣቢ እንዳደፉ ብለዋል። የመስቀል እጣቢ ይጠጣል፣ የእግር እጣቢ ይጠጣል፣ የዕቃ እጣቢ ይጠጣል። ወንድሞቼ እጣቢ በጣም ድርሳነ መድኃኒዓለም ስታነበው የጋን እጣቢ ይላል። የድስትና የጋን እጣቢ። የድስቱ እንኳን ምናልባት ያው ወጥም ስለሚሰራበት እጣቢ። አባ ገብረ ኪዳን የእግር እጣቢ። አሁን የምታዩት የመስቀል እጣቢ። ምንድን ነው የቀረን? ምንድን ነው የቀረው? የምን እጣቢ ነው የቀረው? እሺ እስቲ በዘራ ብሩክ መስቀል እጣቢ ተአምር የሰማ እህቱ ወይ አክስቱ የወለደች ኦርቶዶክሳዊ ካለ መጥቶ የሚመሰክር ሁለት ቦታ አለ፣ መግባት ትችላላችሁ። የዘራ ብሩክ የመስቀል እጣቢ ጠጥተው የወለዱ ሴቶች የምታውቁ እስቲ ታምራታቸውን ተናገሩ፣ እንስማችሁ። እኛ ምን ጠይቃችሁ? ኦርቶዶክሳውያን ብቻ የሆኑ ይላኩልኝ ፕሊስ፣ ከገስት ላይ ወረዱ። አለ ይህን ታምራቱን ሊናገር የሚችል አይቻለሁ እኔ። ታምሩን የመስቀሉን እጣቢ ጠጥታ መንታ ስትወልድ አውቃለሁ፣ ወይ አንድ ስትወልድም አውቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ብሎ ሊመሰክር የሚችል የዘራ ብሩክን የመስቀል እጣቢ ጠጥታ የወለደች ሴት የሚያውቅ የሚመሰክር ካለ ወደሚቀጥለው ከመሄዳችን በፊት ወንድሞች በዚህም ላይ ሀሳብ ይሰጡበታል። ምን እንደሚባለው እስኪ የምትሉት ካለ ማለት ትችላላችሁ። ቢኒያው ቤቱን ምራው እስኪ። እኔም ቤኒ እሺ፣ ዳኒ ያለ አልሰማም እንዴ ወገኖች? አይተሰማል አይደል? እሺ ሰው የምትለው ነገር ካለ ማለት ትችላለህ። ያ እኔ በመጀመሪያ የሕክምናውንም ፓርት ነው መንካት የምፈልገው። መካንነቱን ሁሉ ጊዜ ከሴት ጋር ማያያዝ በራሱ እኛ ማህበረሰብ ላይ ያለ ችግር ነው። ስለዚህ አሁን የእሳቸውም አንደኛው እና የዶክተር ተብዬውም ያው ፒኤችዲ ያለኝ ነው የሚለው የእሱም ችግር እሱ ነው። እስቲ እና ለወንዱ መካንስ ለምን አያጠጡትም? ሁለተኛ በዚች ቤተክርስቲያን ስፔሻል በዚህ በኦርቶዶክስ ቤተክርስቲያን ውስጥ ያለው ለሴቶች ያላት ቦታና ስፍራ በጣም የሚያሳይ ነው፣ ንቀትም ጭምር የሚያሳይ ነው። ኦኬ በሁሉ ነገር ከቤተክርስቲያን እንዳትቀርብ፣ ከቤተክርስቲያን 40 ክንድ እንድትርቅ በወር አበባ ጊዜ፣ ከዛ ደግሞ አልፎ መጥቶ ደግሞ አሁን ጭራሽ የመስቀል እጣቢ ትጠጣ ወንዱ ደግሞ ይሳለም የሚል ደግሞ እንደዚህ አይነት ዲስክሪሚኔሽን እጅግ የሚያሳዝን ነው። ስለዚህ ኦርቶዶክሳውያን ልትነቁ ይገባቸዋል። ስፔሻሊ ሴቶች በደንብ ልክ እንደ እስልምና እንደምታውቁት ለወንዶቹ 72 ደናግሎችን በገነት ውስጥ ለጀነት ያዘጋጃል፣ ለሴቶቹ ግን ምንም የለም። እና ተመሳሳዩ ነገር ነው ኦርቶዶክስ ጋር ያለው። የኦርቶዶክሱ ደግሞ እጣቢ ምናምን ለሴት ደግሞ ምንም የሌለበት መሳለሙን ደግሞ ለወንዶች መስጠቱ በራሱ ደግሞ ስህተት ነው። ስለዚህ ከእንደዚህ አይነት የጨለማ አሰራር እንድትወጡ ነው። ሲጀመር እጣቢው መሳለሙ ምንም የሚጠቅም ነገርና የሚፈይር ነገር የለውም። ይሄ የአቡነ ዘራ ብሩክ መስቀል ነው፣ የገሌ መስቀል ነው፣ ከሰማይ የወረደ ነው ብትሉ በማቴሪያል ላይ የተመሰረተ ክርስትና የለም። ጌታችን ኢየሱስ ክርስቶስ ስሙ ነው መድኃኒት።
ደሙ ነው መድኃኒት። ስለዚህ በክርስቶስ ኢየሱስ ደምና ስም መፈወስና ከየትኛውም አይነት እስራት መፈታት እየቻላችሁ ከእንደዚህ አይነት ተስፋ ምንድነው በእንደዚህ አይነት ተስፋ ውስጥ መኖሩ በራሱ ህዝባችንን ምን ያህል ጨለማ ውስጥና መከራ ውስጥ እንደሚያሳልፉት ያሳያል። ይሄንን አሜን ብሎ የሚሰማ ይሄን እነዚህን ሰዎች አስገቡት ዳጊን ኧረ በመቤቴ እያለ ነው። ኤርሚ ያስገባው አመለጠ። አንተ የጣቢው ጉዳይ ደና በጣም ፈኒ ፓርት ነበረና ዌልካም ዳጊ። ሶ ምንላችሁ ምንድነው መካንነትን ሁሉ ጊዜ ከሴት ጋር ታያይዙት። ኦኬ በዚህም በዛም ሳይድ ስላለ መጠጣት ካለባቸው ሁለቱንም አጠጧቸው። ቄሱም እዛ ራሱ ሮዳስንም ሁሉንም አጠጧቸው። ራሱ ሮዳስ እሱ እንዲሳለብ የእሱ ሚስት ደግሞ እጣቤ እንድትጠጣ መሆን የለበትም። እንደዚህ አይነት ነገር ፌር አይደለም። ስለዚህ ይሄንን አቁሙ ነው የምንለው። ኤርሚ ያንን እንትኑ ብናይ ደግሞ አሪፍ ነበረ። ይሄ ጥምጣም የጠመጠመ ሰውዬ ጥሩ ዘቤ ማረኝ የሚያስብል ቆንጆዬ ተረት ለቆልናልና ዩዘር አለሽ ዩዘር 1085 አይ ቲንክ ታፕታፕ ያደረገችውን አላስወርዷት። እሺ ያው እኔ ጋር ነው ይዛለ። ኦኬ ያ እሺ ዳጊ ይቀጥል። ሰላም በለንና እሺ ሰላም ወገኖች እንዴት ናችሁ? ሁላችሁም ያለው በጣም ያመለጠኝ ነገር እንዳለ ይሰማኛል። የሰማችሁ ነበር አሁን ስገባ ማለት ነው። እና ምንድነው ያመለጠኝ ነገር ካለ እንደ አንድ ሰው ብሪፍ ቢያደርግልኝ ደስ ይለኛል። እስከዛው ሰው ኃይሌ ገብረ ስላሴ ኃይሌ አንተ ይሄ ነበር ያመለጠ። ኃይሌ ካመለጠማ አትይዘውም። እሺ ሰልዬ፣ ቢኒ፣ አሞፄ፣ ዳኒ፣ ጆኒዬ፣ ባሚዬ፣ ኤርሚዬ ታች ያላችሁ ሁሉዬ እንዴት ናችሁ? ጌታ ይባርካችሁ። ወዳችኋለሁ። አይ ዶንት ኖ እንግዲህ ልስማችሁ ምንድን እንደተወራ አልሰማሁኝም። ኧረ ዳጊ ምንድን ነው ኤርሚዬ? እጣቢ ነው እኔ እኮ ምን አይነት ጉድ መጣ? አይ እጣቢ አጠላ ምናምን ጭስ መቼም አይጠፋም። ከጋን እጣቢ እስከ እግር እጣቢ፣ ከእግር እጣቢ እስከ መስቀል እጣቢ፣ እጣቢ በጣቢ ሆኗል። ኮምንትሪቱ ምንድን ነው መተጣጠም እንደ ሙስሊም አበዙ የሆነ ነገር በኢየሱስ ክርስቶስ። በጣም እኔ እኮ እውነት በጣም ነው እኮ ሾክ የሚያደርግ። እንዴት አባላና ፈርፋ አሁንም እየፈሰሱ ነው አብሮ አንዴ የመጨረሻ ሶሪያ ወንዞች አብሮ እየፈሰሱ አይ እስኪ ልስማቸው ነው። አገራችሁ መካን የሆኑ ሴቶች ምናምን ካሉ ሪፈር ጻፈላቸው። እዚህ የመስቀል ጣቢያ ያለላቸው ለመካንነት። ኧረ በኢየሱስ የአሜሪካ ሴት በህግ አትለቅህም አልኩ። በህግ ተበሰብሳለህ። ሄዶ ወህኒ ነው የሚቀጡ። ይሄ ሰው ሪስፔክት ማድረግ ነው ተብሎ ይሄ መጨረሻ እንዲህ አይነት ቆሻሻ ነገር በፍጹም እንዴ! እህቶች እናቶች መቀለጃ ናቸው እንዴ? ወንድ የሚስመው ሴት የማትስመው መስቀል ምን ስለሆነ ነው? ከወርቅ ስለተሰራ ነው ወይስ ክርስቶስ ደሙን ስላፈሰበት ነው ብለው ሊሉ ነው? የተሰራው ወርቅ ከወርቅ ነው። ማነው መስቀሉ ከወርቅ ነው አይደል ተሰራ የተባለው? ለምንድን ነው ሴቶች የማይስሙት ወንዶች የሚስሙት? ሴት የማትነካው ለምንድን ነው? ወንዶች እስኪ መልሱ። ሴቶች የማይስሙት ለምንድን ነው? እሱ ነገር በጾታ ሆነ እንዴ ኤርሚዬ? እንዴ በጣም እኮ የሚገርመው በእውነት አንዴ ያሰማው እስቲ ቪዲዮውን ታች አሁን አዲስ የገቡም ስላሉ ይስሙትና ወደ ቀጣዩ እንሄዳለን።
የባለዲሹ ስብከት ከሆነ ሰልችቶኛል። ኤርምዬ በጣም ነው የሰለቹኝስ። በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ይሄው ዘተገብረ በደህና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ። በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ድቁና ቅስና ይሰጣል። አንድ 101 ትውልድ ድቁና ስልጣን ይሰጣል። ሴቶች የማይስሙት ወንዶች ብቻ እንዲስሙት የተደረገው ለምንድን ነው ጥያቄው? ቤቶች ዳጊ ያስፈልጋት ምን ነበር እሱ ገድል በምራቋ ድርሳነ ዑራኤል እሱ ድርሳነ ዑራኤል ነው። ዳግሻ ለእናቶቻችሁ ለእህቶቻችሁ ተናገሩ ወንድሞች፣ ከእንዲህ አይነት አጸያፊ ነገር እንዲጠበቁ። ለእናቶች ለእህቶች ክብር የሌለው ነገር ማለት እጣቢ ጠጡ ብሎ ኢንቫይት ማድረግ። ወንዱ ይስማል በአፉ መስቀሉን፣ በአፋቸው ሲስሙ የዋሉትን ካፋቸው ላይ ያለ አክታ ምራቅ ሁሉ ጭምር እዛ ላይ ያርፋል። እሱን ታጥበው ሴቶች ይጠጣሉ። ያው በሃይማኖቱ ቤት ሴት እኮ እርኩስ ነች ነው ብሎ የሚሉት። እግዚአብሔር ምሕረት ያርግላችሁ። ያለ እነሱ ግን መኖር እንደማንችል ግን አታውቅም። ያለ እህቶች ማለት ነው። እያንዳንድህ እናት ቢሆን እምዬ፣ ሚስት ብትኖር ሃኒ ብለህ ተጣብቃ ነው የምትኖረው እንደ ጨሪ። ግን እነሱኑ ደግሞ እርኩስ ያደርጋሉ፣ እነሱኑ ደግሞ ያቃልላሉ። እና ከእንዲህ አይነት እግዚአብሔር ነው ልጅን የሚሰጥ። ጣቤ በመጠጣት ልጅን አታገኙ። ይህን ነው የምንነግራችሁ። በዚህ ጉዳይ ላይ ማንም አይገባም። እንዴ ዳጊ ለምንድን ነው እኛን ሰው እያታንሳቸው ብለህ ያልከው? ማን ነበሩ ስማቸው ታውቃቸዋለህ? ባለ ጥምጣሙ ሰውዬ አባዲሽ ናቸው። አባዲሽ እንትናቸው ነው ጭንቅላታቸው ላይ የተቆለለውን ነው እንትን ብለህ ማን እውነተኛ ስማቸው? በእርግጥ ማንም ስማቸውን የነገረኝ የለም ኤርሚ። እስካሁን ድረስ ቆሞስንም ጠይቂያቸው ነበር፣ እሳቸውም አላወቋቸውም። አዲስ መናፍቅ ናቸው አሉ። ስማቸው ማን ነው? ማን ነው ስማቸው? ሶል አዲሱ ሰውዬ ማርያም ሰው ስላሴን ክዶ ማርያምን እንኳን ካልካደ መንግስተ ሰማያት ይገባል ብሎ ሲሉ የነበሩት በደንብ አልያዝኩትም። አንድ ሰው ግን ሲጠራቸው ማን ነው ዘማርያም ይሁን የሆነ ትምህርትም አላቸው ምናምንም እንዲም ነው እንዲያ ነው ሲል ነበርና ማን ነው ያለው? እባክህ አልያዝኳቸውም። ግሩም መሰለኝ። አዎ ግሩም መሰለኝ። ግሩም ነው። አዎ ግሩም ነው የሚባለው መሰለኛል። ያ እንደዛ ሲል እንደዚህ ስላችሁ መሰለኝ ሰማሁት። ዩቲዩብ ላይ ቆይ እናያቸዋለን። መምህር ግሩም መሰለኛ ታች ላይም እየጻፉ ነው። ያ ግን እኮ ምን የመሰለ ቆንጆ ስም እኮ ነው የሰጣቸው። ዳጊ ተመችቶኛል። አባዲሽ የሚለው ዳጊ እኮ እዚሁ ክርስትና ስም ማውጣት ጀመረ። አባዲና ይሻላል ብዬ ነው ኤርሚዬ። ኦኬ አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። መቤታ ማለት ስላሴን ክዶ ማርያምን ካልካደ ይገባል ብለዋል ነበር እንዴ?
ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሙት ብታስነሳ ይደንቃል። በሉ በሙት ንገሩኝ እንጂ የት አለ? እንደ ዝም ብሎ ማቅጣት አይደለም። የት አለ? ቅዱስ ጳውሎስና እነ ጴጥሮስ ሙት ማስነሳታቸው በመጽሐፍ ቅዱስ ላይ ተጽፏል። እሷ ሙት አስነሳች ብሎ የሚል የት አለ የተጻፈው? የት አለ? መናፍቃን ግማሽ ፓርታቸው ነው የሚታየው ምናምን ነገር ብላ እንደዚህ እዚህ ጋር ታይተዋል። ምንፍቅና እየመነፈቁ የት አለ? የቱ ጋር ነው የተጻፈው? አባዲሽ ነው ማን ያላችኋቸው? እኔ ስማቸውን በትክክል ስላልያዝኩ ነው። ወይስ አባ እንኳን አይደሉም፣ ጠምጥመዋል። አይ ቲንክ ነው ቢጫ ስለለበሱ ነው አባ ያላችኋቸው። ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ፣ ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ ለድንግል ማርያም ሙት ከማስነሳት ይልቅ የህይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ፣ ዋናው አቤት ሙት ባህሪያችን ህይወትን ያገኘው በድንግል ማርያም ነው። በህልም የሚያምን ሰው የሰይጣን ቤተ ሙከራ ነው ይላሉ ብፁዕ አቡነ ሽኖዳ። ከእግዚአብሔር የሚመጣ ህልም አለ። ከአራቱ ባህሪያት አለመስማማት የሚመጣ ህልም አለ። ከሰይጣን የሚመጣ ህልም አለ። ቆይ ህልም ላይ ገቡበት። የት አለ ስለ ማርያም ብለው ሰሞኑ ሲናገሩ የነበረው? ለምሳሌ አንድ ሰው እኔ ሻሹ እየከበዳቸው ይመስለኛል ብዙ ነገር። ኦኬ ልፈልገው ወገኖች፣ እስከዛ ተናገሩ። ዳኒ ያለህ ልክ ይላል ኤርሚ፣ ልክ ይላል። ኦኬ ቴንክ ዩ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ቆይ እኚህ ሰውና ብፁዕ አቡነ ገብርኤል የተናገሩት ከሁለታቸው ማን ነው ምንፍቅናን የተናገረ? ማን ነው ምንፍቅናን የተናገረ? ዳጊ ኔትወርክ ቀይ ነው። ዳጊ የጋንንቱን ነው። እሺ 6 ሰዓትና 1 ሰዓት ላይ ያሉት ነው ያጋንንቱ ነው ኤርሚ ላክለሱ። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም ብለው በማለታቸው ከሊቅ እስከ ደቂቅ ከባልቴቱ እስከ ሊቃውንቱ የተባሉት ወጥተው ሰደቧቸው እና እሳቸው የተናገሩት ምንፍቅና ነው ተብሎ ነው ወጥተው የተሰደቡት። እኚህ ሰው ግን የተናገሩት ምንፍቅና ነው ወይ ከብፁዕ አቡነ ገብርኤል ንግግር ስለሚያንስ ስለሚበልጥ ነው ወይስ የእግዚአብሔር ጉዳይ ሲሆን ለኦርቶዶክስ ምኗም አይደለም? የማርያም ጉዳይ ሲሆን ግን እያያችሁ ነው። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ እንዳለ ከጳጳሳቱ እስከ ባልቴቱ ድረስ ሰደባቸው። የተነካቸዋ ማርያም ስለሆነች ማለት ነው። እዚህ ስላሴ ተክዶ መንግስተ ሰማያት ትገባለህ ብሎ የሚል ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች። አሁን ተጠርተው ተጠየቁ። እኚህ ሰው እንደ ብፁዕ አቡነ ገብርኤል ተሰደቡ። የግድ ይሰደቡ እያልን አይደለም፣ ግን ተሰደቡ። አሁን በቲክቶክ ላይ ያሉት ኦርቶዶክሳውያን በዚህ ጉዳይ ላይ ምን አሉ ሰምታችኋል? እኔ ስላልሰማሁ ነው። ሰምታችኋል? በዚህ ጉዳይ ላይ ሲያወሩ እኔ በግሌ ስላልሰማሁ ነው። ወንድሞች እናቶች፣ ዝም ነው አይደል ያሉት? አዎ ዝም ነው፣ ምንም የለም። ለምን? ውስጡን ለቄስ የሚል ተረት ሳይኖር አይቀር። የእውነት ግን ለምን?
አልታዘባችሁም? እኚህ ሥላሴ ተክዶ እንኳን ማርያም ካልተካደች ፈጣሪ ተክዶ ፍጡር ካልተካደ መንግስተ ሰማያት ይገባል ብለው አሉ። እኛኛው ግን ብፁዕ አቡነ ገብርኤል ግን ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ ግን አገር ምድሩ ተነስቶ ወረፋቸው፣ ሰደባቸው። በቋንቋቸው፣ በብሔራቸው፣ በዘራቸው ሁሉ ጭምር አብጠለጠሏቸው። ከፍ ዝቅ አድርገው ይሄ ኦሮሞ ምናምን ነገር እያሉ ያመጣላቸውን ሁሉ ተናገሩ። ዩቲዩብ ላይ ጭምር ያሉ ትልልቅ መምህራን ማለት ነው። አየ ቤቱ የእግዚአብሔር ክብር ስትነካ ምንም ደንታቸውም አይደለም። መጽሐፍ ቅዱስ ቢቀደድ ይህን ያህል አይጮሁም። አይተናቸዋል፣ ቼክ አድርገናል። ራሳቸውም ጴንጤው መጽሐፍ ቅዱስ ሲቀደድበት ለምን ሙስሊምን አልተናገረም አሉ። ለምን እነሱ አልተናገሩም? እኛ ተናግረናል። እነሱ ለምን አልተናገሩም? መጽሐፍ ቅዱስ አይመለከታቸውም። ስዕል ሲቀደድ ያብዳሉ። መጽሐፍ ቅዱስ ሲቀደድ ደንታቸው አይደለም። ማርያም ተሰደበች ብለው ሳትሰደብ ቤዛ አትባልም ተብሎ ስለተባለ አበዱ። እግዚአብሔር ግን እንደዚህ ተክዶ ፈጣሪ ተክዶ ፍጡርን አምኖ ሰው መንግስተ ሰማያት ይገባል ተብሎ ሲባሉ ዝም አሉ። ይሄ ነው እንግዲህ ወንድሞች፣ ሚዛናቸው ይሄ ነው። አስተምሮታቸው ይሄ ነው። ዝም ብላችሁ ገዝታ አትላኩልኝ። ማን ፋሲካ ደግመህ ከላክ ያው በብሎክ አሰናብታለሁ። እና እንደዚህ አይነት ነገር ነው ያለው። ዳጊ ኔትወርክ እኮ እምቢ አለ። ሚዛናቸው ይሄ ነው ማለት ነው። ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ያውቃሉ እኮ ምን እንደሚያመን እኮ ያውቃሉ። ታውቃላችሁ ምን እንደሚያመን ምን ነገር ሲነካ እንደማይሆንልን ያውቃሉ። የእግዚአብሔር ነገር ሲነካ እንደሚያመን ያውቃሉ። ይህንን አሁን ብሉይ ኪዳን ቢሆን ኖሮ ኪዳኑ እግዚአብሔርን ሰድቧልና የሙሴ ሕግ ዘዳግም ተጠቅሶ ይሄ ሻሽ ከጭንቅላቱ ላይ ይወልቃል። የድንጋይ አረር ነበር ላዩ ላይ የሚወርድበት ማለት ነው። እንደ ጥቁር እባብ ጭንቅላቱን ፈጥፍጠው ነበር የሚገሉት ብሉይ ኪዳን ላይ ቢሆን ኖሮ። ምክንያቱም እግዚአብሔርን የሰደበው እግዚአብሔርን የሰደበ ከሕዝብ መካከል ተለይቶ ይጥፋ ብሎ በሚለው አምላካዊ ቃል መሰረት አልኩ እኮ ይጨፈላልቁት ነበር። ጭንቅላቱን ፈጥፍጠው ነበር የሚገሉት። ገና አዲስ ኪዳን ላይ ነው። የምሕረት ዘመን ነው። የምሕረት ዘመን ነው። እንደፈለገ ሰው ያናፋል፣ ግን በፍርድ ቀን ግን መልስ ይሰጡበታል። ስለዚህ አሁን ፍጥረቱ ምን እያሉ ነው የሚያስተምሩት? ዋናዋ ማርያም ነች። ማርያምን አትካድ ነው። ሥላሴ ነው ብለህ የምትለው ዋና አይደለም። እሺ እኔ አስተያየታቸውን ለምን ዝም አሉ? ኤርሚ ትሰማለህ? አሁን አዎ ትሰማለህ? ዳግሻ
እኔ አዲስ ቪዲዮ ለጠፍኩት አለ። እሱ ላይ ምን አሉ መሰል አዲሱ ደግሞ ሰውዬ ኦኬ ያለ ማርያም እግዚአብሔር ማመን ራሱ አይቻልም አሉ። ማመን ተመልከት እንግዲህ በብሉይ ኪዳን በጠቅላላ እሱን አምነው ጽድቅ ሆኖ የተቆጠረላቸው ሰዎች ሁሉ ውሃ በላቸው ማለት ነው እንደሳቸው አባባል። አይተዋል ቪዲዮውን? አንድ ከቻልክ ክፈተው። ሁለተኛ ደግሞ አብንም ማየት አይቻልም ብለዋል ያለ ማርያም። እንዴ በማርያምስ ቢሆን አብን ያየ ሰው አለ እንዴ? ማየት ይቻላል እንዴ? ይሄ ራሱ በጣም ብትሰማው ቪዲዮ በጣም ይገርማል። የእኚህ ሰውዬ ምንፍቅና የሚያስንቅ ነው። እኚህ ደግሞ ያወሩት ገረማችሁ እንዴ ብለው ነገር ይመስላል። ስማውማ ድንግል ማርያም ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። እንዴት ሆነ? ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መስጠት አይቻልም። እዚህ ጋር ያሉትን ተመልከት። ድንግል ማርያም በሌለችበት አብን ማየት አይቻልም አሉ። ባለችበት አብን ማየት ይቻላል ማለት ነው። አብን ያየ ሰውስ አለ እንዴ? አብንስ ማየት ይቻላል? የለም። አንደኛ። ሁለተኛም ቀጥሎ የተናገሩትን ተመልከተው። ማመንም ነው ያሉት። አንዴ ደግመህ ስማውና እኔ ከዚህ በኋላ አላወራም። ቪዲዮን ቀጥሉት። ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምንም ጥርጣሬ በቃ እርሷ ሶስቱን የሚያስተባበረች ናት። ኦኬ። አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። እሷ በሌለችበት አይገኙም አሉ። ኦርቶዶክሳውያን ጥያቄ ለእናንተ፣ አብርሃም ቤት የገቡት ማን ናቸው? ለኦርቶዶክሳውያን ይሄ ጥያቄ። አብርሃም ቤት የመጡት ሶስቱ እነማን ናቸው? አብርሃም ቤት ስላሴን ያስተባበረችው እሷ ናት ያሉትንም አትርሳው ኤርሚዬ። አዎ ቆይ ማስተባበሩም ላይ እሷ አንድነቱንም እሷ ብቻ እንግዲህ በየፈርጅ ያስቀመጠችው። አብርሃም ቤት ማን ናቸው ገቡ ብላችሁ መጽሐፉ አይልም። በእርግጥ ማን ነው ገቡ ብላችሁ ስትሉ የነበረችው ኦርቶዶክሳውያን ስላሴ ገቡ አብርሃም ቤት ትሉ ይል እንዴ? ታዲያ አብርሃም ቤት አብ፣ ወልድ፣ መንፈስ ቅዱስ ስላሴ ከገቡ ማርያም በዛ ነበረች እንዴ? ምክንያቱም ድንግል ማርያም በሌለችበት አብ፣ ወልድ፣ መንፈስ ቅዱስ አይገኙም ብላችኋል። ነበረችው የአብርሃም ቤት? የሚገርም ነው። ድንግል ማርያምን ስናከብራት፣ ድንግል ማርያምን አማላጅነቷን ስንቀበል፣ እናትነቷን ስንቀበል አብን ነው የምንቀበለው፣ ወልድን ነው የምንቀበለው፣ መንፈስ ቅዱስን ነው የምናከብረው። እነዚህን ሁሉ አብን፣ ወልድን፣ ስላሴን የምናከብርባት ትክክለኛይቱ መነጽር፣ ስላሴን የምናይባት ትክክለኛይቱ ማጉሊያ መነጽራችን ድንግል ማርያም። በቃ ሌላ ምንም የለም። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ፣ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠለት። እውነት አይናችን ናት ማርያም፣ አይናችን ናት። መሬት የምናይበት፣ ኃጢአት የምናይበት ወይም ደግሞ ወንጀል የምንሰራበት አይን አይደለችም። ጽድቅ የምናይባት፣ እውነት የምንመለከትባት፣ ስላሴን የምናይባት፣ ስላሴን የምናምንባት ድንግል ማርያም፣ ቅዱሳንን የምናይባት፣ መስቀሉን የምናምንባት፣ ኢየሱስ ክርስቶስን አምላክነቱን ተገልጦ ያየንባት እውነተኛይቱ አይናችን ድንግል ማርያም ናት። በቃ ስለዚህ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ።
አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይልህ ብርታት እስኪሆናቸው አይመጣም ነበረ። ቤተ ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች። እንግዲህ ታያቸው። አሁን በእርግጥ ተጠርተው ሁለተኛ እንደዚህ አይነት ውሸት እንዳይለመደውት ተብለው ተመክረዋል። ታውቃለህ አይደል ዳጊ? ከብፁዕ አቡነ ገብርኤል ጋር ብፁዕ አቡነ ፊልጶስ ይባላሉ። ብፁዕ አቡነ ገብርኤልና ብፁዕ አቡነ በርናባስ እና እኚህ ብፁዕ አቡነ ፊልጶስ ሁለተኛ እንዲህ አይነት ቀደዳ እንዳይለመደውት ተብለው ተገስጸዋል። በቅዱስ ሲኖዶስ በተባለው ማለት ነው። የምን ውሸት ነው? ማይክራፎን አፎት ላይ ሲይዙ እንደፈለገውት ነው እንደሚያወሩት። ምን ሆነው ነው ብፁዕነቶ ተብለው ምክር ተሰጥቷቸዋል። ምክር ተሰጥቷቸዋል። ሲጎነጩ ነው ይመስለኛል። እነዚህ ዝም ብለው ያልሆነ አንድ ጥቅስ አልጠቀሱ። አይናችን ነች፣ አይናችን ስለሆነች አይናችን ነች ይላል እንዴ! ምን ማለት ነው? የሥላሴ ያስገኝ እሷ ሆና አረፈችው አይደል? አይናችን ሆና በአጉሊ መነጥር አይናችን እንደምናየው አይናችን ከየት ነው ያመጡት? አይናችን ነች ብሎ የሚሉትን ትምህርት ከየትኛው ሐዋርያ ነው ማርያም አይናችን ነች ብሎ የሚል ትምህርት ያስተማረው? በጌታ በኢየሱስ ክርስቶስ በዚህ ስብከታቸው ተገስጸዋል። ባይዘ ይቅርታ ጠይቀዋል ገብተው ሁለተኛ እንዳይለመዶት ብለው ማለት እዛ ብዙ ጥሩ ጥሩ አባቶች አሉ። እንዲህ አይነትን አሁን እሳቸው ዝም ብለው ያወሩትን አርቲ ቡርቲ የሆነ ወሬ የማይቀበሉ ብዙ አባቶች አሉ። ተጠርተው ተመክረዋል፣ ተገስጸዋል። ሁለተኛ እንዳይለመዶት አባታችን እንዴ ያስበሉናል ተብለው ማለት ነው። ይህን ተዋቸው። ይህንን ዘለለው ዳጊ ይህን ድንግል ማርያም ማህፀን ውስጥ እዚያ ያወሩበት የነበረው ቋንቋ ግዕዝ፣ በገነት እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማነኛ አለ ደግሞ ይሄኛው ስንጽፈው ማነኛ አለ ደግሞ ይሄኛው ከየት ነው ያመጣህብን ዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ፣ እግዚአብሔርና አዳም ያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? እፉ አደርከ እያላት ነው። እፉ አደርኪ አደርከ ለወንድ ነው። ሰይጣንም ግዕዝ ይችላል ማለት እኮ ነው። ማነኛ አለ ደግሞ ይሄኛው? ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ አይ ያልተበረሰ ያልተረገመ በባቢሎን ዘመን እንኳን ቋንቋዎች ሲረገሙ ያልተረገመ የነፃ ሀገር ህዝቦች ቋንቋ ግዕዝ ነው። ምንም አይነት የትኛውም ሀገር ቋንቋዎችን ብትመለከቱ 5 የድምፅ ንብረት ነው ያለው። ግዕዝ 7 የድምፅ ንብረት ያለው የቋንቋዎች ሁሉ መነሻ መጀመሪያ ግዕዝ ነው። በገነት በቃ ሁሉም ተነስቶ የሚቀልድብን ሆኗል ማለት ነው። ኮሜዲያኑና አርቲስቱ ሁሉ እኔ እኮ የገረመኝ መሰለኝ የሚሄድ ድምፅ ንብረት አለው ሲል እኮ በጣም ያሳቀኝ። መቼ አፈራው ነው ብዬ ነው። መቼ አፈራው ንብረት ነው ምን አውቃለሁ ነው ከቤተሰብ በውርስ ያገኘው ንብረት ነው። እንዴት ያልታታ ምን አውቃለሁ። ኦኬ የዚህኛው የአባ የመምህር ግሩም ብላችሁ ያላችሁት አንድ የቅርቡ ቪዲዮ ላይ አንድ እግዚአብሔር እንድንለይ ይፈልጋሉ። ከአንድ ያሬዳዊ ዜማ ወጥተን ዘፋኝ እንድንሆን ይፈልጋሉ። ከክርስቶስ ጋርና ደም ወጥተን በእህል ብቻ እንድንኖር ይፈልጋሉ። ከቤተ ክርስቲያን ወጥተን እነሱ ጋር አዳራሽ እንድንቀላቀል ይፈልጋሉ። ስለዚህ
የፈለገ ነገር ይሁን መንገዳችንን አንለቅም። እስኪ በሉላችሁ መንገዳችንን በሉ በሞቴ ንገሩኝ። ምን አንልም? በአዲስ ዘመን ከጉንዳን ተምረን መንገዳችንን አንለቅም ነው እያልኳችሁ ያለሁት። እስኪ ጥያቄ ልጠይቃችሁ። ለምንድን ነው የኛ መንገድ መስመር ያጣው? ለምንድነው መስመር ያጣው? መንገዳችን መስመር አላጣም። ትዳሩ መስመር አላጣም። ክህነቱ መስመር አላጣም። መስመር አጥቷል። ተመልከቱ። 1 ግራም ተወላለይ ጉንዳን በእነሱ እግር ተረግጦ መንገድ ባህራ። አይ ኤርሚ ግን አስተውልሃል? አንድ ጥቅስ የለም። አንድ ጥቅስ ሰው ምን ይፈልጋል መሰለህ? በዚህ ሰዓት ላይ የለም። በዚህ ሰዓት ላይ ሐዋርያ ከሌ እንዳለው ማርቆስ ላይ እንደተጻፈው ዮሐንስ ላይ አንደኛ ዮሐንስ ላይ ምናምን እንድትለው ነው ይፈልገው። ሰው የሆነ ጠጠር ያለ ነገር መብላት ይፈልጋል። ተረት ነው ያጠግቡት። በቃ ጠዋት ይነሳሉ፣ አንዱ ቆንጆ ተረት ይዞ ይመጣል፣ አጠገበውት ይወርዳሉ። እንዴት የሁሉ ሰዓት እየተናገሩ አንድ ጥቅስ እንኳን አለ ያደረጉ። በቃ ተረት ነው። በቃ ተረት ፉከራ፣ ተረት ፉከራ። ራሱን መስዋዕት አድርጎ ቤተክርስቲያን የክርስቶስን ቤዛነት፣ አዳኝነት፣ ሊቀ ካህን መሆኑ ራሱን መስዋዕት አድርጎ ሰዎች እንዲታረቁበት አድርጓል ብለን ታስተምራለች ቤተክርስቲያን፣ ወይም እናስተምራለን። አንዳንድ ሰዎች ግን ይህንን እምነትና ይህንን ትምህርት የእሷ አይደለም ብለው በውጭም በውስጥም ሲነሳሱ እናያለን። ይህን ነገር እንዴት ይመለከቱታል? ጥሩ ጥያቄ ነው። ያው ጥያቄውን አሁን ስንዘው እንግዲህ ከእንትን እንውጣ፣ ከዚህ ከጸጋ ነገር ሰንጣቂነት ወጥተን መሆን አለበት። ጥያቄ ሲነሳ ሁሉም የየራሱን ጠበቃ ሊያቆም ስለሚችል ማለት ነው። እኛ እያልን ያለ ነው አሁን ከውጭም ሆነው ከውስጥም ሆነው ቀን አመቻችተው የሚነሱ ሰዎች እንደ ምን አይተው ነው በምን እይታ ተነሱ የሚለው ጥያቄ ነው። ይህንን እኔ በዝንጀሮ አምሳል ወስጄ ጨርሰዋለሁ ማለት ነው። ዝንጀሮ መቼም የከተማ ሰው ላያውቀው ይችላል እና ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው። ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች። ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን ይሄ እኛ የባል ሀገር ጉዳይ ነው። ተመልከት እንግዲህ ከዚህ ቪዲዮ በፊት ጉንዳን አሉ፣ አሁን ዝንጀሮ አሉ። ሌላኛው ቪዲዮ ላይ ደግሞ ጅብ መጥቶ ወሰደባት ልጅቷን አሉ። ተመልከት ብቻ ተረት ተረት ከርከሮ ቢሆን ተረት፣ ስብከት ቢሆን ተረት። ኦርቶዶክሳኖች ምንድን ነው የሚሰማችሁ ግን? እስኪ አንድ አባት እንኳን ዲፔንድ የሚያደርግላችሁ እምነቱንም የሚያስረዳ የሆነ ቆምጠጥ ያለ ነገር አለ አይደለ እንዴ? እሺ አሁን ሌላ ደግሞ ብትሄድ ደግሞ ተኩላ ይለዋል፣ ድኩላ ይለዋል። ጌታ ኢየሱስ ናሽናል ጂኦግራፊ እንደሆነ ያጠኑትስ አባትዮ ወንዱ ዝንጀሮ ይፈልገዋል መብሎ ሚስቴን ይቀማኛል ብሎ ማለት ነው። ስለሚፈልገው እሷ ለምን እንደፈለገችው ባናቅም ግን ሳስበው እኔ ነኝ በሳስበው ወይ ለባለነት ፈልገው ሊሆን ይችላል ብዬ አስባለሁ። እሳቸው ዝንጀሮ ስለሆኑ ማለት ሳስበው ብለዋሉ። እንዴት የዝንጀሮ ሀሳብ አሰቡ? እርሶ ምን ያገናኘውታል ከዝንጀሮ ጋር? እኔ ነኝ ያሰብኩት ብለው ካሉ የዝንጀሮን ሀሳብ እንዴት አሰቡት? እርሶ የሰው ሀሳብ አይደል እንዴ ያለውት? ለምን እንደዚህ እንድናስብ ያደርጉናል? እርሶ ሳስበው አላሉ። አሁን ያቺ ሴት ዝንጀሮ ብትመጣ አንቱ ውሸታም፣ እኔ ያላሰብኩትን ለምን ነው የሚያስቡት ብላ ብትሎት ምን እንደሚመልሱት? ሴት ዝንጀሮች የሚያስቡትን ሀሳብ እርሶ እንዴት ወንድ ሰው ሆነው እንዴት ያስባሉ? ወይስ ወደ ሴት ዝንጀሮ ወደ እንስት ዝንጀሮ አምሳል ወርደው ነው? ለምን ክፉ ያናግሩናል? ኦኬ፣ የተረት መጨረሻው ይሄ ነው። በዚያውም ላይ ደግሞ ልጇ ሊሆን ይችላል ነው ባጭሩ። በዚህ ነው ያዘው እና ምን ይደረጋል? ዝንጀሮዋ ጥበበኛ ናት። ከጥበበኛነቱ የተነሳ ያንን ወንዱን ዝንጀሮ በሆዷ ይዛ ነው የምታሳድገው። ደብቃ ታሳድገዋለች። ትንሽ ከፍ ካለ መሮጥ ከለመደ በኋላ ትተዋዋለች። ከዛም በኋላ ወንዱ ግመር ወይም ግመሬ ይባላል በገጠር ቋንቋ፣ ትልቁ ዝንጀሮ ማለት ነው። የዝንጀሮዎቹ አላፊ እዛ ጋ ያሉ ለአንዷ ቀጠና አላፊ ገዢ ይሆናል። የዝንጀሮ ማለቃ ስላለው ማለት ነው።
እና የዛ ቀጠና ገዢ ዝንጀሮ ያንኛውን ህፃኑ ዝንጀሮ ያሳድደዋል። እና ብዙ ጊዜ ካሜራ ላይ ምን ላይ ያለ ከተማ ሰው በካሜራ ስለሚያውቅ ነው ዝንጀሮች ይበታተናሉ። በተለይ ህፃናቶቹ ወዳና ወዲህ ሆነው እናያቸዋለን። ሊበሉ ብቻ አይደለም ወንዶች ዝንጀሮ ከትልቁ ከወንዱ ዝንጀሮ እየሸሹ ለምን እንዳይገላቸው። ይህ ዝንጀሮ አባቱን የሚገጥምበት አንድ ቀን አለ። ትልቁ ችግር እሱ እና እየሸሸ ሆዱን እየሞላ ከእናቱ እየጠባ ከአባቱ እየተደበቀ ይኖራል። ምን ቀን ሊገጥመው ይችላል? አባቱ ሮብ ነው፣ ዓርብ ነው፣ ሐሙስ ነው ነው የሚል አሁን ሰው መቼም ተለቅ ሲል ገዘፍ ሲል እንደዛ ነው የሚችለው። እና አንድ ጥበብ አለው ዝንጀሮ። አባቱን ትልቁን ዝንጀሮ መጋጠም የሚጀምረው አባቱ ዱካ የሚባል አለ። ኮቲ ወይንም የጫማችን እግር አፈር ላይ አርፎ ሲሄድ የሚፈርመው ማለት ነው። እና ያንን እየፈረመ ትልቁ ግመሬ እየተራመደ ሲሄድ ትንሹ ያ ሲሳደድ የነበረ ዝንጀሮ እየሄደ ያችን ዱካ ይለካታል። እግሩ ከአባቴ እኩል ሆነ አልሆነም፣ ከአባቴ እኩል ሆነ አልሆነም ይለካል። ከአባቱ እኩል ሲሆን አባቱን ይገጥማል። መናፍቃን የሚያደርጉት ይሄንን ነው። ከውጭ ሆነው መዋጋት ሲሳናቸው ውስጥ ይገቡና ልክ ሊቃውንት አባቶቻችን ይላሉ፣ የኔታ በረከታቸው የደረሰና እሳቸውም ይናገራሉ ብዙ ጊዜና ክህደት ማነው ተማሪ ክህደቱን የሚገልጠው ጉባኤ ሲይዝ ነው። ተማሪ እያለ ክህደቱ አይታወቅም። ሊቅነቱም ክህደቱም ምንፍቅናውም የሚታወቀው መናፍቅ ከሆነ ምንፍቅናው የሚታወቀው ጉባኤ ሲይዝ ነው። ለምን ሲያስተምር ማንም የለብኝ ሲል ዓላማውን ይገልጣል። እኩል መገዳደር ሲችል ማለት ነው። እና በዚህ የተነሳ ምንድን ነው ለማለት የፈለግኩት መናፍቃን ከውጭ ሆነው መዋጋት ሲሳናቸው ከውስጥ ሆነው እኛ ጋር ይገባሉ። ልክ ሊቃውንቱ እንደሚተረጉሙት እንደነ ዲያድርስ መዝገብ ቤት የተቀመጠውን እየተማሩ ከጉባኤ ቤት እየተማሩ የክህደቱን በጎን ከዕቃ ቤት እያጠና ያስቀምጥ ነበር ይላል ዲያድርስ። እያጠና ምንድነው ያደረገው? ጉባኤ መትከል ወደ ጵጵስናው ሲመጣ ክህደቱን በአደባባይ መስበክ ጀመረ ማለት ነው፣ እንደነ ሊሆን። ስለዚህ ምንድነው በአጭር ቃል ለማለት የፈለግኩት መናፍቃን በውስጥ ገብተው የቤተ ክርስቲያንን ስስ ጎኗን፣ ጠንካራ ጎኗን እና ደካማ ጎኗን አይተው እናሸንፋታለን አናሸንፋትም ብለው ለክተው የሚነሱበት ቀን አለ። እኛውም ማይረግ ላይ ቢሆንም እንደውም ሊቃውንት አባቶቻችን አሉ ዲያብሎስ ከፍ አለ ማረግ ላይ ያስቀመጠው እግዚአብሔር ከዚያ በኋላ ከከፍታም ቢሆን አንተም እንደ ዲያብሎስ ከካድከኝ አወርድሃለሁ ነው። ስለዚህ ከፍ አለ ማይረግ ላይ ያለ ሰው እንኳን ቢሆን ከፍታው ላይ ሆኖ ከካደ ይወጣል ከማይበሩ ነው። ስለዚህ ይህንን ተረድተን ሁላችንም ከቤተክርስቲያናችን ጎን መቆም አለብን። እሺ እንግዲህ ለዚህ ተረታቸው ምንድነው የምንመልስላቸው? አንድ የእሳቸው አይነት ሌላ ተረታም እናት አሉ። እሳቸው የመለሱትን መልስ እንመልስላቸው። እሱን እናሰማለን። አሁን ለእሳቸው ወሬ ለዚህ ወሬ ምንድነው ብለን የምንመልሰው? እንደዚህ ብለው እስኪ መልሱላቸው። እኚህማ ሆይ አንቱዬ እስኪ ኑ ይምጡ። የታሉ? የቱ ጋር ነበሩ? አዎ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ኦኬ መምህር ግሩም እንግዲህ መበለቲቱ እማሆይ እንዲህ ብላለች። ማን ነው እንዲህ ብለዋል? እንዲህ አሉ። እንደዚህ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ይሄ ማለት ምን ማለት? ተሸርሽረናል፣ አልቀናል። እኛ በደንብ እኮ ነው የሚገባ አዝርዬ ውሃውን ጠጥተን ያደግነው አልቀናል። መናፍቅ ጨረሰን እየሸረሸረ ወሰደን እያሉ
ገና እናንተም ትመጣላችሁ ማለት ነው። በምን ተሸረሸራችሁ? ምንም የሌላት አደፍ ምንም የሌላት ጉድፍ ነው ያሉት። ሃይማኖታችን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ጉባኤ ቃና ነው ምንድነው ይሄ? ምንድነው የሚባለው? ለምን የተሸረሸራችሁት? የናቃችሁት መናፍቅ ብላችሁ የምትሉት እንዴት እየሸረሸረ ይወስድባችኋል? እናንተ ስለ ዝንጀሮ ስታስተምሩ፣ ስለ ጉንዳን ስታስተምሩ ወገኔ ወንጌል እያስተማረ ማለት ነው። እንኳንም ወሰድን። እኛ ወደ እግዚአብሔር መንግስት ሰዎችን እንጠራለን፣ እናንተ ግን ወደ እምነት ተቋም ትጠራላችሁ። መጽሐፍ ቅዱሳችሁን አንብቡ። አንተ ትውልድ የምንነግራችሁ እዚህ ላላችሁ መጽሐፍ ቅዱሳችሁን አንብቡ። የጌታ የእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ በኩል ተገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮልሃል። በቃ እግዚአብሔር አብ አባቱ የላከው ልጁን ኢየሱስ ክርስቶስን የሚሰማ እና በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ የእግዚአብሔር ልጅ ተብሎ ይጠራል። ይህንን እውነት ግን ረግጬ ይሄዳለሁ ብለህ በጉንዳና በዝንጀሮ በዱር እንስሶች እንግዲህ እሳቸውም አይ ቲንክ እንደኔ የገጠር ሰው ናቸው ይመስለኛል። የገጠር ሰው አብዛኛው ቢህሉን የሚናገረው በእንስሳ እያስመሰለ ነው በእርግጥ እና እኔም ይህን ጉዳይ ስናገር ሰምታችሁ ታውቃላችሁ። ከዚህ በፊት የዝንጀሮ ሰርግ የሚመስል ነገር አለ። በተለይ እኔ የተወለድኩበት አካባቢ አንድ ጋሽ እልፍነህ የምንለው ሰው ነበር፣ እልፍነህ ለማ የምንለው ሰው ነበርና እሳቸው በጣም ስለ ዝንጀሮ ግጥም በጣም ነበር ይነግሩ የነበሩ። ደግሞ ቤታቸውም የነበረው ዝንጀሮች ያሉበት አካባቢ ነው። በጣም የዝንጀሮ መንጋ የነበረበት አካባቢ ላይ ነው ቤታቸውን ሰርተው የነበሩት እና ምንም በቃ ሽንኩርት ተክለው አይበቅልም፣ ቢበቅልም ይበሉታል። እሳቸው ወደ ገበያ ወደሆነ ቦታ ላይ ዞር ካሉ እንዳለ ከጫካው ወጥተው እዛው ለዝንጀሮቹ መኖሪያ አካባቢ ቅርብ ነበር ቤታቸው። የእውነት ቅርብ ነበር። ቀይ አጭር ናቸው። በጣም ነበር የሚያስቁን እና ሄደን እስቲ ጋሽ እልፍነህ እስኪ ንገሩን ብለን እንላቸዋለን ስለ ዝንጀሮ ማለት ነው። እና ምንትስ በእንትስ ብሮ ልጄን እድራለሁ አቶ እልፍነህ ጓሮ እያለች ዝንጀሮ ልጆቿን በእኔ ግቢ ነው የምትድረው ብለው ይላሉ። ባቄላ ተዘርቶ፣ ስንዴ ተዘርቶ፣ በቆሎ እሸት ተዘርቶ በቃ እንዳለ መጥቶ የዝንጀሮ ቡድን ግመሬ የተባለው አሁን እሳቸው ያሉት የጎበዝ አለቃ እንደሚባለው አለቃው ማለት ነው፣ መሪው ማለት ነው። የዛ የመንጋው መሪ ባለበት ይመጣሉ። እንዳለ ጓሮ ውስጥ ያለውን ጥንቅሽ የለ በቆሎ፣ ሽንኩርት የለ ድንች ያለ ቲማቲም የለ በሙሉ ነቃቅለው ቤት ከፍተው ምናምን ነገር ሁሉ ያደርጋሉ። እና በቃ ከዛ ደግሞ አንዱ አንዱን እየነጠቀ ሲበላ ድብድብ ይነሳል። እና እሳቸው እንደዚህ እያሉ ሲተርቱልን ነበርና መምህር ግሩም አሁን የዝንጀሮ ግመሬ ምናምን ነገር ብሎ ያለውን የገጠሩም ሰው ያውቀዋል። አይ ቲንክ ነዳጊ እንኳን ብዙ በዚህ ጉዳይ ላይ አያርፉም ይመስለኛል ከተሜዎች ስለሆኑ። ለእኛ ተዉት። የዝንጀሮና የጉንዳኑን የምናምን የቀበሮና የጃርቱን ነገር ካነሱት እኔን የሚገባኝ ማለ ማለት ነው። ለእኛ እሱን ለእኛ ተዉት እና ግን ያሞኔ አሁን ምንድን አሁን እንደዚህ ጠምጥመው ቁጭ ብለው እሺ እንደ ምሳሌ ሊጠቀሙ ይችላሉ። መጽሐፍ ቅዱስን ጠቅሰው ከዘላለም ድነት አኳያ መቼ ነው የጌታ የኢየሱስ ክርስቶስን ሞትና ትንሣኤውን ብሎ ማዳኝነቱን በማመን የሚገኘውን የኃጢአትን ይቅርታ መቼ ነው የሚሰብኩት? እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠንን የጸጋውን ወንጌል መቼ ነው የሚሰብኩት? ሰው በእግዚአብሔር ላይ በማመን በጸጋው ትድናላችሁ ብሎ የሚለውን መቼ ነው የሚታመነው? መቼ ነው የሚሰበከው? እና ወደሚቀጥለው እንሄዳለን። እሺ ማን ጠብቀህ ነበረ? ሰላም፣ አመሰግናለሁ። የት ቤተ እምነት ነው?
ቤተ እምነት የለኝም አባቴ። እታችሁ ረድ ቴንክ እሺ፣ ጸጋ ይብዛልህ። ቤተ እምነት የለህም ግን ልጠይቅልህ እጅህ እስኪዝል ድረስ ትጽፍ ነበረ። ቤተ እምነት ይኑርህ እንጂ መጀመሪያ። ኦኬ፣ ጸጋ ይብዛላችሁ ወገኖች። ወደሚቀጥለው ወደ ሌላ የምናነሳው ነገር ካለ ማንሳት እንችላለን። እንደዚህ አይነት ቪዲዮዎች አንድ ማዕት ነው ያሉት። ግን እኔ ትዝብቴ ምንድን ነው በተለይ የብፁዕ አቡነ ገብርኤል ንግግር ላይ ያን ያህል ተጮሆባቸው ማርያምን ሰደብክ ተብለው ማለት ነው። ግን እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ብሎ የሚል አስተምሮት እኚህኛው መምህር ግሩም ሲናገሩ ግን መምህር ግሩም ነው ያላቸዋቸው። አይ ቲንክ ስማቸውን ካልተሳሳትኩ ማንም ምንም ነገር አላለም ወይስ እኔ አልሰማውም አይዶ ነው። እና ስለዚህም እንደሚያሳየው በኢትዮጵያ ኦርቶዶክስ ታሪክሲያን እግዚአብሔርን የፈለከውን ያህል ብትሳደብ ማንም ይነካ የለም። ማርያም ላይ ግን የሆነ ነገር ከተናገርክ ግን ከላይ እስከታች ይነሱብሃል። ይሄ የሚያሳየው ምንድነው? ቤቱ በቤት ውስጥ አለቃው ወይ ደግሞ ራስ ማርያም እንጂ ክርስቶስ አይደለም ማለት ነው። ሰምታችኋል? የሰማችሁ ሰዎች አላችሁ? እንዴት እንደዚህ አይነት ትምህርት ይሰጣል ተብሎ እንደው በደንብ አጭሆት ሰምታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በዚህ ጉዳይ አብዛኛው እኔ ጋር ሌሊት ሆኖ በምተኛበት ሰዓት ላይ ነው ኢትዮጵያ ያሉ ላይቭ የሚገቡት። የሰማ ሰው የለም አይደል? አዎ የለም። የብፁዕ አቡነ ገብርኤልን ያህል ጮኋል ይሄ ነገር አልጮኸም። ለምን? የተነካው እግዚአብሔር ነው። የእግዚአብሔር ጉዳይ ምንም ችግር የለውም። እንደፈለክ ብለህ ብትል ምንም ችግር የለም በኦርቶዶክስ። የማርያም ጉዳይ ግን ከሆነ ከሊቅ እስከ ደቂቅ ነው የሚነሱብህ። ታዘቡ። ከዚህ በፊትም ያለውን እዩ፣ ከዚህም በኋላ የሚነሳውን እዩ። እና ይሄ ነው የምንለው። ጸጋ ይብዛላችሁ። ቢኒ ያለህ የትኛው የላይኛው የታችኛው? ኦኬ አንተኛም ካለሽ ቤቱን ምራው። እሺ ቢኒያ። እሺ ኤርሚያው ተባረክ። እሺ ሰላም ኤርሚዬ፣ እንዲሁ ዳጊ፣ ቢኒ ሳውዝ አፍሪካ፣ ቢንያሚን ገብሩ፣ ሶልዬ፣ ባሚ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁኝ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እታችም ያላችሁ እንደዚሁ ተባረኩ። ታፕታፕ ሼር የምታደርጉ በጠቅላላ እንዲሁም ደግሞ ለመስማት ጆሮአችሁን የሰጣችሁ ጊዜያችሁን የሰጣችሁ ጌታ ፍስቴ ይባርካችሁ። እሺ እንቀጥላለን። እንግዲህ በታየው ቪዲዮ ላይ ወይ ሪፍሌክት ይሆናል መወያየትም ይሆናል። ኦርቶዶክሳውያን ከገባችሁ ከእናንተ ጋር መወያየት እንችላለን በሰከነ መንገድ፣ በጨዋ መንገድ። እንግዲህ እንደምታዩት ነው ታምራቱ እንደቀጠለ ነው እዛ ቤት ማለት ነው። እና በእርግጥ የሚቃወም ትውልድ እየተነሳ ነው። ይሄ የሚቃወመው ትውልድ ጥርስ አውጥቷል፣ መጠየቅ ጀምሯል፣ አባቶች ጋር አቤት ማለት ጀምሯል። ግን ደግሞ ተሰሚነት እስኪኖራቸው ድረስ በደንብ መውጣት አለባቸው፣ በደንብ መያያዝ አለባቸው። ደግሞም እግዚአብሔር እንደሚረዳቸው ተስፋ እናደርጋለን። ለጠያቂው ትውልድ ነው እያልኩ ያለሁት፣ ለጠያቂው ትውልድ እንጂ በዛ ልክ ደግሞ ደጋፊም ትውልድ አለ ባልተናነሰ እና ያንን እንድታደርጉ እንድትጠይቁ አባቶች እያሉ በተለያየ ቤተክርስቲያን እያለ የተለያየ የዳቦ ስም እየሰጡ እንዳይሸውዷችሁ። በየዘመናቱ በየጊዜው የሚነሳ እንደዚህ አይነት ሀሳብና ትምህርት ሰው ሰራሽ ሀሳብ፣ ሰው ሰራሽ ትምህርቶች ጊዜውን በሚመጥን መንገድ በሚመጥን መልኩ መቃወም እንዳለባችሁ፣ ማክሰም እንዳለባችሁ፣ መከልከል እንዳለባችሁ ሴቶችም ወንዶችም ሳትባሉ ማለት ነው ይመለከታችኋል።
ብዙ ስራ የተሰራው ብዙ ስህተቶች ብዙ ግድፈቶች የበዙት የማይመለከታችሁ ጉዳይ ስለበዛ ነው። አይመለከታችሁም ስለተባላችሁ። በእምነትና በሃይማኖት ጉዳይ ላይ ከሆነ የማይመለከተን ጉዳይ የለም። በእምነትና በሃይማኖት ጉዳይ ከሆነ እንኳን እናንተን ቤታችሁ ያለ እኛም አንዳንድ ቤተሰቦቻችንን ለመታደግ ስንል እኛም የማይመለከተን ጉዳይ የለም እና ይህን አጠናክራችሁ ቀጥሉ። ኦርቶዶክሳውያን ወጣቶች በተለይ ጌታ አብስቶ ይባርካችሁ። እሺ እንቀጥላለን። ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን በሰማችሁት ባያችሁት ነገር ላይ መወያየት የምትፈልጉ መወያየት የምትችሉ ቤተ እምነታችሁን ተናግራችሁ እንዳሁኑ ልጅ እንደ አዝግ እንዳትሆኑ። ምንም ቤተ እምነት የለኝም ምንህንም ሳትወክል እዚህ መጥተህ ምን ታደርጋለህ ከመታየት በስተቀር ማለት ለመታየት ሳይሆን ለምትማሩት ትምህርት ላመናችሁበት እምነት የምታስረዱም የምትመክቱም ካላችሁ በሚል ነው። እሺ ጌታ ይባረክ። ሳሙኤል እንግዳ ገብተሃል። ሳሙኤል ሰላም እንደምን አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችሁ? መጀመሪያ ኮምፕሌን አለኝ። ቆይ እና ኦርቶዶክስ ነኝ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ያ ኮምፕሌን እንኳን ቆያችሁ። እንዴት ናችሁ? በእናታችሁ ይቆይና እሺ ቪዲዮዎች ላይ ሪፍሌክት ልትሰጥ ነው? ልትወያይ ነው? እችላለሁ። እሺ እኔ ዘግይቼ ነው የገባሁት። ዳግዬ ካለክ አናግረው ወይም ደግሞ ቢኒ ሳውዝ አፍሪካ ቢኒያም ካለክ አናግሩት። ቢኒያሚን ወንድም ሳሙኤል ገብተዋል፣ ተቀበለው። እሺ ሳሚ እንኳን ደህና መጣ። በመጀመሪያ አሁን ከእናንተ ጋር አሁን በተለይ ዛሬ በተነሱት ቪዲዮዎች ላይ ካወራን በጣም አሸን ነገሮች ማውራት እንችላለን። ማለት ከየትኛውን ጀምር? አንደኛው በዚህ ወጥቶ እግዚአብሔርን እንኳን ብትክድ ማርያምን የተጠጋች ነፍስ ትድናለች አትጠፋም ይለናል። ሌላኛው በዛ ወጥቶ ደግሞ ማርያም ባትኖር ስላሴን ማየት አይቻልም፣ ማርያም ባትኖር ወልድን ማየትም ማመንም አይቻልም፣ ማርያም ባትኖር መንፈስ ቅዱስ አይመጣም ነበረ፣ በማርያም ማዕፀን ውስጥ ቤተክርስቲያን ነበረች አለ ሰውየው። የትኛውን ማለት አሁን እስቲ አማርጥ። አሁን ቡፌን የቀረበልህ የትኛውን ቪዲዮ ላይ አንስተ ማውራት ትፈልጋለህ? እሺ መጀመሪያ እኔ አብንም መንፈስ ቅዱስንም እኔ በዓይኔ አላየኋቸውም። ሲቀጥል ወልድን ማርያም የለችም ማለት ነው ሳሙኤል። አንተ አስተምሮ አይ ካላየህ ማርያም የለችም ማለት ነው። ግን እሺ ይቅርታ ቀጥል። እሺ this is the second time by the way with you anyhow ግን ወልድን ለማየት መጀመሪያ ከማርያም መወለድ አለበት አይደል? ከሰው መወለድ ስላለበት እሱን አይተናል ብለን እናምናለን። አብንና መንፈስ ቅዱስን ግን እንግዲህ እስካሁን አላየንም እኛ። እኔ ራሴን ችዬ ነው የማወራው፣ ኦርቶዶክስን ወክዬ አይደለም። እሺ እዚህ ጋር ወስደት የሚገባው ነገር እና አሁን ለምሳሌ የቀድሞ ፋዘር ያሉትን እኔ እንደዛ አልቀበልም። አንተም ቢሆን አላየኸውም፣ እኔም ቢሆን አላየሁትም። ስለዚህ ያን ቪዲዮ I'm not support such kind of video። ሌላ ሳለ ኦኬ፣ በጣም ጥሩ እግዚአብሔር ይባርክልን። አይ ወልድን ያው ያየው የለም፣ እሱንም እኛ አላየነውም አለኩ። አይ ቲንክ ወልድንም አላየሁትም ነው አይደል ያልከው? እኔም አንተም አላየነውም ነው ያልከው ሳሚ። ዳጊ አንተ አይተኸዋል? እሰማለሁ። ትሰማኛለህ ቢኒ? ትሰማኛለህ? ኦኬ ኦኬ። አዎ አይ በአይንህ አንተም እኛም አላየነውም አይደል ወልድን? ቴንክ ዩ። እሱን ነው እኮ ማለት አሁን ለምሳሌ ወልድን እናየው ዘንድ መወለድ ነበረበትና ተወልዶ እንግዲህ ከኛ በፊት የነበሩት አይተውታል፣ ተጽፏል ማለት መንፈስ ቅዱስና አብን ግን አላየንም። ስለዚህ ምናልባት ወልድን አናየውም ነበር ከማርያም ባይወለድ ቢባል ቪዲዮ ኮሬክት መደረግ ይችላል እንጂ በዛ መልክ አልቀበልም።
እሺ የወልድ ኤግዚስተንስ በማርያም መኖር ላይ ዲፔንድ ያደረገ ነው ወይስ የማርያም መኖር በወልድ መኖር ላይ ዲፔንድ ያደረገ ነው? እናየው ዘንድ ነው። በምድር ላይ እናየው ዘንድ ነው። ገብቶኛል። እናየው ዘንድ ነው። እሱ እኮ ገብቶኛል። ግን የእሱ በምድር መወለድ ማርያም ስለነበረች ነው ወይስ ማርያም ባትኖር ራሱ እሱ መወለድ ይችላል? ከዛም በፊት እኔ አላውቀውማ። ማርያም ባትኖር እንግዲህ ሌላ ማርያም ይኖር ነበር አይደለም። ምክንያቱም እግዚአብሔር አንድ ሌላ በምርጫ አይደለም፣ አንድ መረጠ፣ መጣ፣ አለቀ። ትክክል። ሌላ ጋር ይወለድ ነበር ብዬ አልናገርም። አዎ ምርጫው የእሱ ነው የማርያም ነው እያልኩ ነው። የእሱ ነው እንጂ ምርጫው ነው። በቃ ስለዚህ የእሱ ከሆነ በእሷ ፈቃድ እንዳመጣችው እሷ ባትኖር እሱ አይኖርም የሚል የእሱን ህልውና ወይንም የእሱን ኢቭን በቃል ስጋ መሆን በእሷ መኖር ላይ ዲፔንድ ማድረጉ ልክ ነው ብዬ አላምንም። ምክንያቱም እሷም በእሱ ፈቃድ ስለጸነሰች፣ ስለዚህ ከእሷ አይደለም የሚጀምረው ከሱ ነው። ገብቷል? እሷ ባትኖር ከሚል አይጀምርም። እሱ ስላለ ነው በእሷ መርጧት የተወለደው እንጂ እሷ ስላለች ተብሎ ኢቭን አይጀመርም። ይሄ በጣም ስሁት የሆነ መንገድ ነው። አልጀመርኩም እኮ ቢኒ፣ አልጀመርኩም እኮ አንተ ጀመርክ። እንደዛ ሳይሆን ነገሩን አጥርተህ ነው እንለፈው ብዬ ነው። እሺ አንደኛው ይሄ ቪዲዮ ነው። ኦኬ ሁለተኛው ቪዲዮ ላይ ደግሞ ምንድነው ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትጠፋም አለ። ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትሞትም። እንግዲህ ካስገኙ ተገኝ ነው እየተመረጠ ያለው። አሁን ይሄም ውድቅ ነው የሚሆነው። አትቀበለውም ማለት ነው። አልቀበልም። ለምን ደግሞ አትቀበለው? ግን የሚቀድመው አሁን አልቀበልም ማለትህን እቀበለዋለሁ ማለት እኔም ትክክል ነው መቀበል አለብህ ይሄንን ብዬ አላምንም። በጣም ትልቅ የሆነ ስሁት የሆነ ትምህርት ነው። ግን የማትቀበለው ሪዝኑ ምንድን ነው ነው የኔ ጥያቄ። ዋትስ ዮር ሪዝን? ማለት አንድ ነገር አልቀበልም እቀበላለሁም ለማለት እኮ የሆነ ሪዝን ያስፈልጋል። በጣም ጥሩ ጥያቄ ነው። አሁን እንግዲህ መቼስ ፈጣሪና ፍጡር አሉ አይደል? ከፈጣሪ ያስቀድመ ፍጡር እንትን ይለኛል አትልም። ስለዚህ ፈጣሪን ማመን ይኖርብሃል ሌላውን ነገር ለመቀበል። ገብቶኛል ሳሙኤል። እኔ እኮ አግሪ ዊዝ ዩ ልክ ነህ። አሁን የሰጠኝም ሪዝኑ ልክ ነው። ግን ያ ሪዝን እንዲኖር ምንድን ነው ምንጩ? አንተ በራስህ ሎጂክሊ ያሰብከው ነው? እንደው ዝም ብለህ ሎጂካል ሲኩዌንሱን አይተህ ኦኬ አይ ፈጣሪ ባይኖር ፍጡሩን እንዴት ፈጣሪውን ክጄ ፍጡሩን አትሰማም። ኦኬ አሁንስ እሰማለሁ። ሶሪ ትንሽ ይሰማል ከስልኬ። ኦኬ ጉድ። አዎ አይ እንዲሁ በሎጂክ ነው ያወራኸኝ ማለት ኢነሴንስ ፈጣሪ ባይኖር ፈጣሪ የፈጠረው እያለ ፍጡሩን አምኖ እንዴት ይዳናል በሚለው ሎጂክ ሰርተን የነገርከኝ ወይስ አንተ የተናገርከውን ይህንን ነገር መመዝንበት ነገር አለህ ነው የኔ ጥያቄ። መታመን ያለበት እኮ ፈጣሪ ነው። መጀመሪያ ፈጣሪን አምነህ ነው ሌሎቹ ነገሮች የሚከተሉት። ፈጣሪን ክደህ እንዴት? መጀመሪያ ፈጣሪን ያላመነ ሰው መዳን አይችልም፣ መሞት ነው ዕጣ ፈንታው። ስለዚህ ፈጣሪን ካመንክ በኋላ ነው ሌሎች ነገሮች የሚመጡት። በጣም ጥሩ። እሺ ኦርቶዶክሳዊ ወንድም እንደመሆነ መጠን በገድላትና ድርሳናቱ ታምናለህ? በምንድን ነው ማምነው? ምኑ ላይ ነው ማምነው ማለት ነው? ገድላትና ድርሳናት በአጠቃላይ የተጻፉት እኮ ምኑ ላይ ቃሉን ማየት አለብኝ። ይሄ ቃል ለምሳሌ ታምነዋለህ ብትለኝ ነው እንጂ ገድላትና ድርሳናት የሚለውን ነገር ለምሳሌ አንተ ወንድሜ ነህ አይደለ? መልካም ነገር ብትሰራ እኔ የቢኒ ስራ በጣም ቆንጆ ነው፣ እሱን ነገር እንደዚህ አይነት ነገር መከተል አለብኝ፣ እንዲህ አይነት ቃሉን አውጥተህ ብትነግረኝ ይህን እቀበላለሁ አልቀበልም ልል እችላለሁ። በጣም ጥሩ። ገድላትና ድርሳናቱን ብዬ ስነግርህ አሁን ለምሳሌ ኢትዮጵያ ውስጥ ብዙ ገድላትና ድርሳናቶች አሉ አይደል? በኢትዮጵያ ኦርቶዶክስ ውስጥ እና እነኛ ገድላትና ድርሳናት አሁን ሰዎቹ ገድላት የተሰራላቸው ሰዎች ገድላቸው ችግር የለብንም፣ ገብቷል? ገድላቸው ችግር የለብንም፣ ከተጋደሉ እሰየው ነው። ነገር ግን የኢትዮጵያ ኦርቶዶክስ ገድላትና ድርሳናት ችግራቸው ምንድን ነው? ገድል ተጋደሉ ብሎ አያቆምም።
ከዛ ገድላቸው ጋር አያይዞ ገድላቸው ሲጨምር በጣም የተጋነነ ነው። አንዳንዱ ከተፈጥሮ ስርዓት ይወጣል። ገብቷል። ገድልም አይደለም። አንዳንዱ ሪክሬሽናል ነው ሁሉ የሚመስለው፣ የመዝናኛ ነው የሚመስለው። ለምሳሌ ገድለ ዮሐንስ ዘጠገሮ ላይ ዮሐንስ ዘጠገሮ የሚባለው ሰውዬ 50 ዓመት ፀሐይ ላይ ኖረ ይልሃል። ከዛ 50 ዓመት ጨረቃ ላይ 50 ዓመት ደግሞ ደመና ላይ ሲኖር ነበር ይላል። አሁን ይሄ ገድል መሆኑ ለእኔ አይታየኝም። አንደኛ። ሁለተኛ ነገር ከዛ ቀጥሎ ገድል መሆኑ ብቻ አይደለም፣ ከዛ ጋር ተያይዞ የሚነሱ ሀሳቦች አሉ። ክርስቶስ ከሰጣቸው ቃል ኪዳን የተነሳ ይሄን ያህል ጀኔሬሽን አድንልሃለሁ ይልሃል ይላል። ለምሳሌ 50 ጀኔሬሽን፣ 20 ጀኔሬሽን፣ አንዳንዱ 110 ጀኔሬሽን ወደኋላ ትውልድ 110 ትውልድ 50 ትውልድ እያለ በቃ ያድንልሃል ይላል። ገብቷል። አሁን እያየሁት ቢሆን ደስ ይለኛል። ቢኒ እያየሁት ቢሆን ደስ ይለኛል። እጄ ላይ ለመጽሐፉ አለ እንትኑ ላይ። ስለዚህ ይህን እንለፈውና እጅ ላይ ባለ ኢንፎርሜሽን ቢሆን ደስ ይለኛል። ኦኬ፣ አይ ችግር የለውም። እሺ፣ እጄ ላይ የሌለ ኢንፎርሜሽን ግን እንደዚህ አይነት ነገር ገድል ውስጥ ብታገኝ ትቀበለዋለህ ወይ? እኔ የነገርኩህ ነገር ማየት አለብኝ። አሁን ትቀበለዋለህ ወይ? ሮ የሆነ ዳታ እዚህ ጋር እያየሁኝ እያነበብኩኝ ቢሆን ደስ ይለኛል። ገብቶኛል። እሱ ትክክል። አይ አግሪ ዊዝ ዩ እኮ እሱ እኔም አንድ ነገር አንድ ሰው እንደዚህ ተቀበላለህ ይሄን ገድል ቢለኝ እስቲ ምንድን ነው ውስጡ ያለው አሳየ መጀመሪያ ማለት ነው። አልከፋም። አሁን ያልከውን ልለጥፍልህ። ብዙ ትውልዶች ዘጠንገሮ ብዙ ትውልዶች የብዙ ትውልድ አለ ማለት የትውልድ አይነት አለ። አማርጠና እናሳየዋለን። ምን ችግር አለ? ልለጥፍላችሁ መረጃውን ፈልጉ። ቢኒም ኤርሚም አለ። ከፈለክ መጽሐፉን ከፈለክ እኔ ልለጥፍልህ ከፈለክ ኤርሚ አለ። እየሰማ ነው ያለ አይመስልም። ኤርሚ አለ አይመስለኝም። ዞር ብሎ ይሆናል። ገለዘራ ብሩክ ኦኬ። ትንሽ ዙም ታደርገዋለህ? አልችልም፣ ስራ ላይ ስለሆንኩኝ አልችልም። ግን ሌላም ይሄን ሲጨርሱ ሌላ ለጥፍላችኋለሁ። እናንተ ቀጥሉ። እሺ ደቀቅ ብሏልና ትንሽ መነጽር ማድረግ ሳይኖርብኝ ስክሪንሻት አድርገውና ዙም እያደረክ አንብበው። አረጀን እኮ ዳጊ፣ እንደ ድሮ እኮ አልነበር። ቀላል እኮ ነው። ስክሪንሻት ዙም ማለት ቢኒ አይዞህ አታረጅም። ኦኬ ለአንተ ይነበባል ወንድም አለም። ትንሽ የደቀቀብኝ ስለሆነ ነው። እኔ በውስጥ ልክልሃለሁ። በውስጥ ወይ ላክልኝ ፕሊዝ። እኔ ግን አንድ ነገር ብናገር በጣም ደስ ይላል ማለት አሁን የቃል ኪዳኑን ጉዳይ አድሬስ እናደርገውና እናነሳዋለን። እሺ ምን ይላል? እግዚአብሔር ለወዳጁ ብዙ ቅዱስ አባታችሁ ልበለው ለእኛ ስላልሆነ ብዙ ዘርአ ብሩክ ታንክ ዩ። እሺ ልድገመው። ዘርአ ብሩክ ገድል ወይንም ገድለ ዘርአ ብሩክ በአማርኛና በግዕዝ ነው የተዘጋጀው ይመስለኛል። በአማርኛና በግዕዝ የተዘጋጀው ላይ ገጽ 103 ቁጥር 11 ላይ ያለው እንደዚህ ይላል። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከጺምህ፣ ከአፍህ ቁራጭ፣ ከአጽፍህ አፍ አይደለም ይቅርታ፣ ከአጽፍህ ቁራጭ ወስዶ በእጁ የያዘ በክንዱም
እንደ ማተብ ያሰረ በአንገቱ የቋጠረና በወገቡም እንደ ቅናት አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔርም ፊት ክብሩ ትበዛለች ይላል። አሁን ይህን አልቀበልም እለፍ፣ ሌላ አምጣ እስኪ። እሺ ወንዶችና ሴቶች ልጆች የልጅ ልጆችም እስከ 22 ትውልድ ድረስ ይድኑላል ይላል። አሁን ይሄ ለናሙና ነው፣ አንዱን ያቀረበልን። ገድላቶች ችግራቸው ኢትዮጵያ ውስጥ ያሉ ገድላቶች አብዛኛውን እንደ ገድላቱ አይደለም፣ ወይንም የሰውየው ገድል አይደለም፣ ከሰውየው ገድል ጋር ተያይዞ የሚሰጡ እንደዚህ አይነት ቃል ኪዳኖች አሉ። ለሰዎች የኃጢአትን ስርየት ቃል ኪዳን የሰጠው ማን ነው? ተሰጥቶስ ያውቃል ወይ? ሰዎች በነሱ ጥፍር በነሱ ከሰውነታቸው በሚወጣ ቆሻሻ ነገር የሰዎች ኃጢአት እንዲስተሰረይ እግዚአብሔር ለሰዎች ቃል ኪዳን ሰጥቷል ወይ? ኦቨርኦል ሳሚ አሁን መናገር ትችላለህ እኮ። ይህን ቃል ኪዳን አሁን ሲነገር አላየሁም፣ አልሰማሁም። እንደዚህ ብዬ አላምንም። እስከ 22 ትውልድ ድረስ እምርልሃለሁ። ምክንያቱም በዛ መሀል ያለው ትውልድ የትኛው ጽድቅ እንደሚሰራ የትኛው እንደሚጠፋ የሚያውቅ የለም። ስለዚህ እንደዚህ ብዬን ያለ አልወስድም። ይሄን መልካም። እሺ በቃ አሁን አንተ አጠቃላይ የኦርቶዶክስን ገድላትና ታምራት ድርሳናትን ካነበብክ በቃ አንተ ጥለው የምትወጣው ሰው ነህ ማለት ነው። በቃ ሁሉንም አልቀበልም የምትል ሰው ነህ በዚህ አካሄድ። ምክንያቱም አብዛኛዎቹን እንደዚህ አይነት ቃል ኪዳን አላቸው። ዝክሩን የዘከረ ገብተዋል። ዝክርን የዘከረ ምጽዋትን በከሌ ስም የሰጠ ይህን ያህል ትውልድ እምርልሃለሁ ይለዋል። ብዙዎቹ ገድላት ካስፈለገ እየገዛ መርምራቸው። ለነገሩ ቤተክርስቲያኒቱ ምን አለች? ብዙ ምንድን ነው አንደኛው ንጹህ ምንጮች ናቸው አለ። አንደኛው ሕዝቅያስ ነው ምናምን የሚባለው ንጹህ ምንጮች ናቸው ገድላትና ድርሳናት ልክ እንደ መጽሐፍ ቅዱስ አለ። ሌላ አባታችሁ ደግሞ ማናቸው? የጳጳሱ ስም ዛሬ ጠፍቶብኛል። እሳቸው ደግሞ እነኚህ ጥራት ይጎላቸዋል መጽሐፍቶቻችን አሉ። አሁን ቤተክርስቲያኒቱ ራሱ እርግጠኛ አይደለችም። በቅርብ ጊዜ ደግሞ ሌላ አንድ ገድለ ዮሐንስ መጥምቅ የሚባለውን አንዱን መጽሐፍ አስወግደዋለች ሙሉ ለሙሉ። ይሄ የቤተክርስቲያኒቱ ትምህርት አይወክልም ብላ ማለት ነው። ጸሐፊውም እዛው የራሷ የቤተክርስቲያኒቱ አገልጋይ ነው። ስለዚህ አሁን እኔ ኦርቶዶክሳዊ ብሆን ምንድን ነው ማደርገው? አይ ገድል ድርሳን ምናምን የሚባለውን ነገር በአጠቃላይ ገብተዋል እርግጠኛ ባልሆነበት በዛ ነገር ላይ ቆሞ አይ እስቲ ቆይ እያየው ምናምን የሚባል ነገር የለም። ንጹህ ምንጭ የእግዚአብሔር ቃላቶች ብቻ ናቸው መጽሐፍ ቅዱስ። አበደን። ስለ ጨዋነት አመሰግናለሁ። ማለት የምትፈልገው ግን ካለ ጎሄድ ቀጥል። እሺ ቢኒም ዳጊም እንዲሁም ደግሞ ተናገሩነቱን ኤርሚ በጣም አመሰግናለሁ። እኔ ግን አንዳንዴ ባለፈው ባይዞ አውርተን ነበር። ዳጊም ቢኒም ያው ዲሲፕሊን ቆንጆ ነው፣ ምንም አይልም። በደንብ ቢሻሻል ደግሞ አሪፍ ነው። እኔ ከኦርቶዶክስ ቤትም እኛ ጋር ስገባም እናንተን ጋር ስገባ በቃ ሄድ ስፒች ነው እንዳለ ያለው። አንተ እኔን እንድድን ከፈለግ ህይወቴ እንዲተርፍ ከፈለግ ዚስ ወይ አይደለም ማውራት ያለባቸው። ኢቨን ታች ናችሁ የምጽፉት ሰዎችም ማለት ነው። ዩ ሹድ ሃቭ ቱ ቢ ሪስፔክቲቭ እያንዳንዱንም ሰው። ካልሆነ ግን አንተም አልዳንክም ማለት ነው። ኦርቶዶክስ ስትገባም ልክ አንድ ፕሮቴስታንት ገብቶ ሲያወራ በቃ ታች ያለው ኮሜንታተሩ እንዳለ ያልዳነ ነው። ምክንያቱም ያልዳነ ሰው ከቃሉ ነው የሚታወቀው። ሄድ ስፒች ብቻ እሰጣለሁ። አንድ በጣም ትልቅ ነው። ትጨርሰዋለህ? አይ እድሉ ሙሉ እሰጥሃለሁ፣ ችግር የለውም። የፈለግከውን ሀሳብ ተናግረህ እንትን ነው። አንድ ስህተት እንዳትሳሳት። የሰውን ልጅ መዳን
ሪስፔክትፉሊ በተናገረና አንተን በተለይ ሪስፔክትፉሊ በተናገረና ባልተናገረ የሰው ልጅ መዳን እንትን እንዳትለው ዲፔንድ እንዳታደርገው አልዳናችሁም ብላየ ኦርቶዶክሳውያን እዚህም ያለውን ፕሮቴስታንቱን ህዝብ እንደዚህ ካደረጋችሁ አልዳናችሁም ብለ በእነሱ ስራ ላይ ዲፔንድ አድርገ የሆነ እንትን እንዳታደርገው አንተም በክርስቶስ ኢየሱስ ከዚህ መካከል ከ642ቱ ሰው እኮ በጣም በቃ የሚገርሙ ሰዎች አሉ አይደል? በጣም የሚገርሙ ሰዎች አሉ፣ መልካም ሰዎች። ሁሉም ሰው እንደዛ ነው መሆን ያለበት ነው። አሁን እኔ እኮ ሚዲያ ላይ ስለምታደርጉት ዲቤት ነው ብዙ ጊዜ ስለማይ ነው እያንዳንዱ ሰው ከኛ ከኦርቶዶክስም ከእናንተ ከፕሮቴስታንትም በቃ ምን ይበዛል ሀሜት፣ እንደዚህ ያደረጉ እንደዚህ ሆነ በዛኛውም በዚህኛውም በኩል ማለት ነው። ግን ውይይት ሲባል በቃ ወይኔ ይህን ሰው ቢድን ደስ ይለኛል ማለት በሲኦል እንዳያልፍ በገነት ብቻ እንዲሄድ ማድረግ እንዴት ነው የምንችለው የሚለውን ነገር ዘን ነው እንጂ በጥል ምናምን ባናደርገው ደስ ይለኛል ብዙ ጊዜ ማለት ነው። ብዙ ጊዜ ተረዳኝ። ግን እሺ ምክሬን እቀበለዋለሁ። በጥል ያልከው ያው እኛ ጸብ የለም እኮ እኛ ጋር ባይዞ እይታህ ነው። እኔ አሁን እይታህን እንድታስተካክለው ፈልጋለሁ። ዲቤት እኛ ሀገር ዲቤት አልተለመደም። ዲቤት ሲደረግ እኛ ሀገር ምንድን ነው የተለመደው? ከባህሉም ከምኑም ተያይዞ ብዙ ባህሎቻችን ደግሞ ከኦርቶዶክስ ቤተክርስቲያን የሆነ ኢንፍሉዌንስ አለ። ገብተዋል። ሪል የሆነውን እውነት የሆነውን ከመናገር ይልቅ ሰው ተሽኮርምሞና በይሉኝታ ምን ይለኛል ሰው በማለት እውነትን ሳይገልጥ እሺ ወዳጄ እሺ ምናምን ብሎ የሆነ ተቅለስልሶ ማለፍን ይመርጣል። ይሄ ትክክለኛ በባህልም እንደ ሀገርም ትክክል ነው ብዬ አላምነው። እውነት ነው፣ አትቀይረውም። ኢየሱስ በጸሐፍቶች በፈሪሳውያን መካከል ቆሞ ነው ይህንን የተናገረው። እናንተ እንደተለሰናችሁ መቃብሮች ናችሁ፣ በኖራ እንደተለሰነ መቃብር ውስጣችሁ የሙታን አጥንት አለ አለ። ማን ነው ይህንን ያለው? ወንድም አለ ኢየሱስ። እና ኢየሱስ ተሳዳቢ ነው ወይ? አይደለም። ሲሞግታቸው እውነቱን ይነግራቸው ነበር። ውስጣቸው አመፃና እርኩሰት ተሞልቷል አላቸው። ማን ነው ይህንን የሚናገረው? ጌታ። ለምንድን ነው ይህንን የተናገረው? እውነት ስለሆነ። ችግሩ ምንድን ነው? የእኛ ህዝብ እውነትን መስማት ይከብደዋል። ለምንድን ነው የሚከብደው? የለመደው ፊት ለፊቱ መጥቶ ወዳጁ የሚባለው ፊት ለፊቱ መጥቶ ተቅለስልሶ ከጀርባው ሄዶ ሲያማው ምናምን እንጂ የለመደው ፊት ለፊቱ መጥቶ ይሄ እውነት ነው ይሄ ውሸት ነው ብሎ ፊት ለፊቱ ሲጋፈጠው አያውቅም። ስለዚህ እውነትን እንደዚህ መልመድ አለብን። እግዚአብሔር ደግሞ የእውነት አምላክ ነው። ኦኬ፣ ለሱ ለቃሉም ለክብሩም ለባህሪውም ያልመጠነውን ነገር ሁሉ ጽፋ ስታበቃ ቤተክርስቲያኒቱ አይ በፍቅር አውሩን አይባልም። ደግሞ በፍቅር ነው የምናወራችሁ። ባይዞ ምንም ግዴታ የለብንም። እዚህ ጋር ስለምንወዳችሁ ነው የምናወራው። ዛሬ ሾክድ ሆኖ አንዳንዱ እኮ እዚህ ጋር አይቶ ገድላትና ድርሳናቱን ሾክድ ሆኖ የሚሄደው ሄዶ ነገ ይመረምራል። እንዴ መጽሐፍ ቅዱስስ ይሄ ነው ወይ የሚለው ብሎ ሄዶ ቼክ ያደርጋል። ይህንን ምክር ላለመቀበል አይደለም። ቆይ አንዴ አድምጥ። ይህንን የምነግርህ ምክር አንቀበልም እያልኩ አይደለም። ያ ማለት እኛ ሁል ጊዜ በምናደርገው አካሄዳችን ፐርፌክትንን ለማለት አይደለም። ነገር ግን እውነትን በመግለጥ ግን እንደ ጴንጤ ማንም የለም። ማንም ሰው ፊታችን መጥቶ አይቆምም። በዚህ እውነት ገብተዋል። በነጠላ አፋችንን ሸፍነን አንንሾካሾክም። በግላጭ እግዚአብሔር ቃላቶች ሰውን ለማዳን ለሰው ልጆች የተሰጡ ናቸው እና በግላጭ እነሱን እንናገራለን፣ በግላጭ ደግሞ እናስተምራለን። ኦኬ በቃ እኛ እኮ እኛን ተውን። በአውደ ምሕረት ላይ አባቶች ምን ብለው ሲሰድቡን ነበር? ኦኬ እኛን ተውን። በየአውደ ምሕረቱ ጳጳሳት፣ ቄሶች፣ አራት አይና ብትለው ዲያቆናት ምን እያሉ ነው የሚሳደቡት? ጴንጤን ምን እያሉ?
እኛ እኮ በእግዚአብሔር ቃል ነው ምንዘልፋችሁ። ብንዘልፋችሁ በእግዚአብሔር ቃል እንዘልፋችኋለን። እንዴ አባቶች እዛ ላይ ምንድን ነው ያሉት? ጥበብ ቤቷን እንደሰራች ድንቁርና በጴንጤ ላይ ሰራ። የጴንጤ ጸሎት የእንስሳ ነው። ቃል በቃል ነው የምነግርህ። እነኝን ኮት ያደረኳቸውን እኮ ቢኒ አሁን እኮ እኔ ከየትም ቢሆን እኮ እኔ እንደዚህ አይነት ነገር አልቀበልም እያልኩ እኮ ይገባኛል። አንተ አትቀበለውም። የእኛ ዘለፋ ግን ስህተት አይደለም እያልኩ ነው። ስህተት አይደለም። የምንዘልፈው በእግዚአብሔር ቃል ልክ ነው። ጠማሞች ስንል የእግዚአብሔር ቃል ጠማሞች ስለሚላቸው ነው። ጣዖት አምላኪዎች ስንል የእግዚአብሔር ቃል ጣዖት አምላኪዎች ስለሚላቸው ነው። አሁን ለምሳሌ ኦርቶዶክስ ላይ ጣዖት አይመለክም፣ ግን በደንብ ይመለካል። አይመለክም፣ ጣዖት አይመለክም። ኦርቶዶክስ ላይ ለስዕል ትሰግዳለህ? ለስዕል ትሰግዳለህ? አልሰገድኩም ለስዕል። ኦኬ፣ ኦርቶዶክሳውያን ለስዕል አይሰግዱም? ስግደቱ እንዴት ነው የሰገዱት? በላይ በመንፈስ ነው የሚሰገደው፣ በአካል አይደለም የሚሰገደው። በመንፈስ የሚሰገደው ለማን ነው? በእውነትና በመንፈስ መስገድ ራሱ ሲባል ምን እያልከኝ ነው? እስኪ አሁን በመንፈስ አሁን እስኪ እንግባበትና እዚህ ሀሳብ ላይ ሰው በመንፈስ ነው የሚሰግደው። ኢየሱስ ለምሳሌ ያ ጊዜ መጥቷል አለ። በመንፈስና በእውነት የሚያመልኩበት ወይንም የሚሰግዱበት። እሺ በመንፈስ መስገድ ስትል ምን እያልከኝ ነው? በመንፈስ መስገድ በመንፈስ ለአምላኬ ሰግድለታለሁ አይደል? አሁን ምን እያልከኝ እሱ ምን ማለት ነው? በመንፈስ መስገድ ስትለኝ ምን ማለት ነው? ለአምላኬ እየተገዛው ማለት ነው። ትንሽ ጫጫታ ዳኒ ነው ሚውት አድርጎለት። ቆይ ኦኬ እሺ። በእውነትና በመንፈስ መስገድ ሲባል ምን እያለ ነው ጌታ እዛ ጋር? ዮሐንስ ወንጌል ምዕራፍ 4 ላይ ናቢል ቆይ አንዴ ጠብቀኝ። እሺ መጣ። እሺ ሳሚ አለ? ኦኬ የሚመቸው አልመሰለኝም። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እና ያው ጊዜው ለእናንተ አሳልፌ ልስጥ። ቢኒ ካለ ቴክኦቨር አድርግ። ካይም ሰላም በለን በዛው ይመጣ ይቀጥላል። ወንድማችን ሳሙኤል አሪፍ ተወያይ ነው ማለት አትሊስት ሰከን ብሎ ያወራል። ከሌሎች የተለየ የአፕሮች አለው። ውይይቱ ላይ ደስ ይላል። እሺ ቤካዬ ሰላምታ አቅርብልን። ቤካ ወንድማችን ቤካ የሚመች ቦታ ላይ አይደለ? እሺ አይ ቲንክ ዳንዬ ቅድም ነበር አይደል? አሁን መልሰው ነው እንጂ የገባው ነበረ ቅድም። ሌላ ማለት ወገን ስራ ተጠርቼ ነው። በጣም ሶሪ እመለሳለሁ። እሺ እሺ፣ መልካም ቆይታ ይሁንልህ። ተባረክ። እሺ እሺ ወገኖች ዞር ብዬ ነበር። ኦኬ ወንድምነት ዳንዬ ምናልባት ወደ ዳንዬ ቤት እንቀይር። እዛ ኮፕሊንግ ሼር እስከሚደረግ ወንድምነት ከቻለ ዳንዬ እየሰማ ነው። ዳኒ ገና ወደ ቤት እየገባ ነው። ደውልለት በውስጥ እስቲ ኤርሚያው። ኦኬ ያ ጌታ ይባርከሽ ወገኖች፣ እንኳን ደህና መጣችሁ። ቢኒያ የለንደን ቤኪዬ ጸጋ ይብዛላችሁ፣ ተባረኩ። እንግዲህ ሰው ከዘላለም ጥፋት የሚድንበትን እውነት በእያንዳንዱ ቀን የምንነግራችሁ በኢየሱስ ክርስቶስ ሰው ካላመነ በስተቀር ጌታን የሕይወቱ አዳኝ አድርጎ
እግዚአብሔር አብ አባቱ ከሰማያት እንደላከው ለሰው ልጆች በደልና ኃጢአት ምትካይ ሞትን እንደሞተ ሞታችንን እንደሞተልን ሕይወቱን እንደሰጠን በእርሱ ሕይወት ካልሆነ በሱ በኩል ካልሆነ በስተቀር ሰው ከዘላለም ፍርድ ሊድን እንደማይችል ይሄንን አውቆ ሰው ክርስቶስን የሕይወቱ መድኃኒትና አዳኝ አድርጎ ካልተቀበለው እሱም በዘላለም ቤቱ አይቀበልህም። የትኛውም ቤተ እምነት ውስጥ ሁኑ። በእናት ፊት የምታፍርበት ኢየሱስ በአባቱና በቅዱሳን መላእክት ፊት ያፍርብሃል። በባልሽ ፊት የምታፍሪበት ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ሕይወት ነው ብሎ ለመመስከር በአያትሽ ፊት የተሸማቀቅበት በባልሽ፣ በሚስትህ፣ በአማቶችህ፣ በምራቶችሽ ፊት፣ በጓደኞችህ፣ በስራ ባልደረቦችህ ፊት የተሸማቀቅሽበት፣ ያፈርክበት ኢየሱስ እሱም በአባቱ በእግዚአብሔር አብና በቅዱሳን መላእክት ሁሉ ፊት ያፍርብሃል። እንደ ካድከው ይክድሃል። አንተ ያልመሰከርክለትን እሱም በሰማያት በአባቱ ፊት አይመሰክርልህም። አዎ ይህንን በደንብ አስምራችሁ የትኛው ቤተ እምነት ውስጥ ያላችሁ ሰዎች ይህን በእርግጥ በልባችሁ ላይ ደምቆ መጻፍ ያለበት እውነት ነው። እዚህ አፍረሽበት በባልሽ ፊት ጌታ ኢየሱስ ብሎ ለመጥራት መድኃኒት እኮ ነው፣ አዳኝ እኮ ነው፣ ግን ጌታዬ ብሎ ለመጥራት ያፈርሽበት እሱም በአባቱ በእግዚአብሔር አብ ፊት በቅዱሳን መላእክት ሁሉ ፊት ያፍርባቸዋል። ትዳሬ ይቅርብኝ፣ አማትም ምራትም ቢባል አብሮ አደግም ቢባል ልጆችም ወላጆችም ቢባል አብሮ አደጎቼ፣ ቀየው፣ ዘመዴ፣ ገበሬው፣ ምኑ ከተሜው ምናም ነገር የፈለገውን ይበል። ኢየሱስ ግን የሕይወቴ ጌታና አዳኝ ነው። ማዳኑን አይቻለሁኝ፣ ጌትነቱን ተረድቻለሁኝ፣ ፍቅሩን፣ ቸርነቱን፣ አባትነቱን አውቄያለሁኝ። በስሙ በማመን የኃጢአት ይቅርታዬን አግኝቻለሁ። ከክንፎቹ በታች እርፍ ብያለሁ። ነፍሴ አርፋለች፣ ከዘላለም ሞት ድናለች። ያዳነኝን ጌታ ኑ ያድናል ብዬ ልንገራችሁ፣ ላስተዋውቃችሁ ብላችሁ የሰው ፊት ቢጠቁር ቢረዝም ቢወፍር ቢቀጥን በጥበባቸው በኃይላቸው በገንዘባቸው በመሳሪያቸው በወጡበት ማህበረሰብ በተለያየ ነገርም ሊያስፈራራችሁ ቢፈልጉ ከቤት ነው ማባረርሽ፣ ከቤት አባርራለሁ። የመጨረሻ ማስጠንቀቂያ ነው። ኢየሱስ የሚል ስም እዚህ ቤት ውስጥ ብታነሳ ያንተ ነገር እዚህ ጋር ያበቃል ብለው ሲዝቱባችሁ ስለ ስሙ ያላፈራችሁ ያልተሸማቀቃችሁ እናንተ ደስ ይበላችሁ። በሰው ፊት ያላፈራችሁበት ጌታ ስለ እናንተም እሱም በአባቱ በእግዚአብሔር ፊት አያፍርባችሁም። በሰው ፊት የመሰከራችሁለት ኢየሱስ በቅዱሳን መላእክት እኮ አልኩ ብራዘር፣ የሆነ ቦርጫም ሀብታም እዛ ሰውዬ ቆሞ አይደለም። የሆኑ ትልልቅ ጢማማ ያረጁ ሽማግሌዎች ምናምን ነገር ባሉበት እኮ አይደለም። የጻድቃን መንፈሶች ባሉበት፣ ቅዱሳን መላእክት ባሉበት በብርሃን አባቱ በእግዚአብሔር አብ ፊት የመሰከርክለት ጌታ ይመሰክርልሃል። አንተ ታማኝ ባሪያ ብሎ ማለት ነው። ይመሰክርልሃል፣ ይመሰክርልሻል። ትዳራችሁን እርግፍ አድርጋችሁ ስለ ክርስቶስ የተዋችሁ ደስ ይበላችሁ። ልጆችሽን ስለ ክርስቶስ ብለሽ በትነሽ የወጣሽ ደስ ይበልሽ እህቴ። ስለ ክርስቶስ ነው። ልጆችሽ ላይ የራሷን ድመት የበላች የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይላትም ብሎ የሚል የአበሻ ጨካኝ ምሳሌ ላሽ ላይ ሰርቶ አይደለም፣ በልጆች ላይ ማለት ነው። ከኢየሱስ አይበልጡም ልጆቼ፣ ከኢየሱስ አይበልጥም ባሌ ብለሽ ከቤት ባዶሽን ሲያሳድድሽ እንደ ተራ ሴት ወልደሽ እንዳልወለድሽ አድርጎ ሲያስወጣሽ የወጣሽው ስለ ክርስቶስ ነው። አንቺ ለኔ ሕያው ምስክር ነሽ እህቴ።
ዋጋሽ በሰማይ ታላቅ ነው። ጽፎታል፣ ሰማይ ተመዝግቧል በእግዚአብሔር ዓለም። ስለ እናታችሁና ስለ አባቶቻችሁ እናትሽና አባትህ ወይ አባትሽ ይህንን ሃይማኖት ትተዋል አተው የምን በረጋ ጠባ እየተነሱ ኢየሱስ ጌታ ነው እያሉ ማላዘን ነው። አርፈ ተቀመጣለህ፣ ተቀመጥ። ካለበለዚያ ግን ቤቱን ማስተዳድረው እኔ ነኝና የመኪናውንም ቁልፍ የእንትኑንም ቁልፍ ወደዚህ አምጣውና ውጣ። የምትይዘውን ቡትቶን ሰብስበህ ውጣ። እዚህ ቤት ሁለት ሃይማኖት ሊኖር አይችልም። ኢየሱስ ጌታ ነው እያልክ እዚህ ቤት ውስጥ አብረህ አትኖርም። የምን ጌታ ነው? ጌታ ነው እኮ ማለት እግዚአብሔር ነው ማለት ነው። ስለዚህ ኢየሱስ እግዚአብሔር ነው እያልክ ልትመሰክር ነው እዚህኛ እኔ ቤት? ቶሎ ብትወጣልኝ ይሻላል። እኛ በዘራችን ውስጥ ተክልዬ ያድናሉ፣ ሳር ቅጠሉ ያድናል፣ ወንዙ ሸለቆ ያድናል፣ አድባሩም ቀሌውም፣ ቦሮንትቻውም ጨሌውም፣ ቃልቻውም ምኑም፣ ወፋውም ጠንቋዩም እንደዛ እያልን ነው የኖርነው። አንተ ትናንትና መተህ ቤቱን እኮ ኢየሱስ ጌታ ነው እያልክ ሰላማችንን ነሳህ። ውጣ ከቤት ብለው ሲሉ ቻው ዳዲ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። እኔ ስለ ክርስቶስ አስረክብ ብለህ ያልከኝን ቁልፍ አይደለም ሌላም ነገር ካለ አስረክባለሁ። እወጣለሁ ብለህ ስሙን ብቻ ይዘህ ከቤናትና ከአባትህ ተገፍተህ የወጣህ ወንድሜ ደስ ይበልህ፣ ደስ ይበልህ። ሁሉን እያጡ መከራን እየተቀበሉ እንደኖሩት የእምነት አባቶች ሆነ ተገኝተሃል ወንድሜ፣ ደስ ይበልህ። ለወቅቱ ተርበህ የሚያበላህ አጥቶ የምትተኛበት አጥተህ ተጥለህ ሊሆን ይችላል። በጓደኞች ተተፍቶብህ ሊሆን ይችላል። ግን ደስ ይበልህ። ስለ ክርስቶስ ነው ያው የሆነው። ስለ ክርስቶስ ነው የተራብከው። ስለ ክርስቶስ ነው የተጠማኸው። ለጥቂት ጊዜ የምታልፍበት መከራ ሆኗል። ያ ሰማይ መዝግቦታል። ሰማይ መዝግቦታል። ስለ ክርስቶስ ያጣሁትን ሁሉ ያጣሁት ነገር ለዘላለም ሳልቅስበት የምኖርበት አይደለም። ሰዎች ያስፈራሩሃል። አየህ ሰሞኑን በዚህን ወራት ዝም ብዬ ነገረ ስራሽን እያየሁት ነበር። እንደ ድሮ አይደለሽም። ድሮ እኮ አሁን ሰሞኑን ብቻ አይደለም ብዙ ጊዜ ተከታትዬሻለሁ። ሮብ ወተት ትጠጫለሽ፣ አይቼሻለሁ። ይሄ አዲስ ነገር ነው። ድሮ ጠላ አይደለም ተጠምቆ አይደለም ቅራሬው ተደፍቶ አተላው እንኳን ቢባል እናትሽን ለሶስተኛ ጊዜ እንጣደው ብለሽ ነበር ብለሽ ምትዩ። አሁን ግን እኮ አትጠጭም። በባለፈው እናትሽ የኪዳነ ምሕረትን ጸበል ባወጣች ቀን ቀመሽ ተበለሽ ትባይ አልቀምስም ብለሽ ዋስ ጠጫ ይችሻለሁ። እና የሆነ ነገርሽ ተቀይሯል። ድሮ ሰክረሽም ሳይሆን ሳትሰክሪም ስትሳደቢ ነበር የማውቀው። ይሄ ነበር ወጉ። የኔና የእናትሽና የአባትሽ ሃይማኖት ወጉ እንዲህ ነበር። አሁን ግን ቁጥብ ብለሻል። ምንድን ነው የሆንሽው? ብለው ይላሉ እናትና አባት ይጠሩሽና ማለት ነው። ምንድን ነው ግን የነካሽ ልጄ? ድሮ እኮ 6 እና 7 ብርጭቆ ነበር የምታጭው ጠላ። አሁን አንዱንም እምቢ አልሽ። ምንድነው ቀልብሽን የወሰደው ተብለሽ ትመከሪያለሽ። አይ ማለት ጌታ እኮ ጌታ እንዴ ምንድነው ያልሽው? ጌታ ያው ጌታ እንደዚህ ያለ በደንብ ተናገሪ በለሽ። ለምን አልጠጣም ብለሽ ያልሽው? የት ነው የምትዩ? ከነማ ጋር ነው የምትዩ? ከነዛ ምናምንቴዎች ጋር ዋልሽ እንዴ? በላይ ይሉሻል አባትሽና እናትሽ ማለት ነው።
አተላቸውን ካፋቸው ላይ እያሉ እየተፉ እኮ ነው እሳቸው እየጠጡ ማለት ነው። እሺ ማለት ነው። እኔ ልጄ ታውቂያለሽ ለአንቺ ስንት ነገር እንደማስብልሽ። ባለፈው ሽንሽን ቀሚስ አሰፋውልሽ፣ ኮንጎም ጫማ ገዛውልሽ። እሺ የምትይ ከሆነ ልጄ ስሚ፣ ይሄ አዲስ ዘመን አመጣሽ ኢየሱስ የሚባል ጌታ ነው እያላችሁ የምትሉትን እሱን እርግፍ አርገሽ ውልቅ አርገሽ ታዩ። እዚህ ቤት የማይታሰብ ነገር ነው። እኛ ቤት ታውቂያለሽ፣ እኔ ልጅሽ አባትሽ ነኝ ሳሳድግሽ። እኛ ቤት ይታይሻል፣ ይኸው ግርግዳ ሁሉ እስቲ ወደዛ ዞር በይ ይልሻል። ወደ ምስራቅ ወደሚመለከተው ግርግዳ ስታይ አንዱ እግሩ የተቆረጠ፣ አንዱ አይኑ የወለቀ፣ አንዱ ጆሮ የቀዳው ስዕል ዛለልሽ። ይሄኛው እግራቸው የተቆረጠው ተክልዬ ይባላሉ ይልሻል። አይኑ የወለቀው አቦይ ናቸው። እኚህ ደግሞ ከንፈራቸው የተጣመሙ አቡነ ሀብተ ማርያም ይባላሉ ብሎ በአቡን ይጀምርልሻል ማለት ነው። ጭስ የጠጣው ስዕል እንዳለ ያስቆጥሩሻል። አንቺን እኮ ባለፈው ወራቶች ላይ እስኪ ትንሽ ጠረቅ አድርጊው እየተባች ትባይ ነበር። እስኪ ወደዚህኛው ደግሞ ዞር በይ ይልሻል። ወደ ምዕራብ ደግሞ ወደ ፀሐይ መውጫ ደግሞ ስትዞር ይዛ ደግሞ አንድ ማሴቶ ተደርድረዋል። እማዬ ወለተ ጊዮርጊስ፣ እማዬ ወለተ ቀጸላ፣ ወለተ ጴጥሮስ፣ ወለተ ሚናስ እየተባለ ማለት ነው። ይሄ ደግሞ በደቡብ በኩል ደግሞ የሰፈረውን ይልሻል። እኔ ምልክ በረሮና ሸረሪት ሲደንስበት የሚውል ስዕል ታስቆጥራል አይደል? ሶ ዋት እና ምን ይሁን እና አይተሸዋል። እኛ እንግዲህ ይሄኛው ስዕል አያትሽ ማነው? ቅድመ አያትሽ፣ የአንቺ ቅድመ አያት ማለት ነው። የኔን አባት አያትሽን የወለደ ጊዜ የህዳር ሚካኤል ቀን ነው ገዝቶ የሰጠው ብሎ ትዝታ እንትን ሊል ማለት ነው። እና የአንድ ለህዳር ሚካኤል ቅድመ አያትሽ ለአያትሽ፣ አያትሽ ለአባትሽ፣ አባትሽ ለአንቺ ሊሰጥ ጭስ የጠጣው ስዕል ልትቀበይ አይንሽን ፍጥጥ አድርገሽ ቁጭ ብለሻል። ኢየሱስ ይሻልሻል ወይ ስዕል? እታለምዬ አንቺ ጥግ ቁጭ ብለሽ የምትሰሚኝ ማለት ነው። የእውነትን የምነግርሽ ጭስ የጠጣው ስዕል ሸረሪትና በረሮ እላው ላይ ዳንስ የሚደንስበት ማለት ነው። ስለ አድህኖ ይልሻል። ራሱን እኮ ከጭስ አላዳንም። እታለምዬ አንቺ ሆነሽ በዳንቴል ሰርተሽ እስቲ በኪሮሽ እስቲ ባክሽ እንትኖቹ ስዕሎቹ እኮ ርቃናቸውን ሆኑ። ምንም ጥብቆ ይገዛላቸው የለም። እስቲ የሆነ ነገር ክር ነገር የሆነ ነገር ስሪና ዳንቴል ነገር በጅምላም ቢሆን እናልብሳቸው ይላል። ለምን አቡጀዴ አታሰፊላቸው? ምንም አይረቡሽም አልኩሽ። የሰው እጅ ቀልድ ስራዎች ናቸው፣ አያድኑም። ማዳን የበጉ የኢየሱስ ክርስቶስ እንጂ የስዕል አይደለም። ለምን ጥብቆ አታሰፊላቸውም? ሽንሽን አሰፊላት እንጂ ለአርሴማ ላልሽው ትመጣና ኢየሱስ ጌታ ነው ብላ እኛ ብለን ስንሰብክ ኤርሚያስ አሁንስ አፈላህ ትለኛል። ትመጣና ምን ሆኑ? ምንድነው ኢየሱስ ጌታ ነው ሁሉ ቀን ኢየሱስ ጌታ ነው ብቻ እንበሎ ማለት? ታዲያ ምን እንበል ብለን ስንል በዚህ በደቡብ ጎንደር አካባቢ አንድ ጻድቅ ሴት ተገኝተዋል ትልላለች። ዳሪያ ጂባያት እኛ የማንንም ቋቋት ያማሮጊት የምንሰበስብበት አንዳችም ምክንያት የለም። የማንንም የጃጃ ሽማግሌ እየሰበሰብን ታድናለች ያድናሉ የሚባል ነገር የለም እኮ ነው ብዬምለን። በአራት ነጥብ የተዘጋ የአብ ልጅ የዳዊት ልጅ ኢየሱስ ያድናል። ፒሪየድ። ታክ የወንጌል እውነቴ ነው። ደቡብ ጎንደር ይሄ በደቡብ ጎንደር በኩል የተገኙ ናቸው። እማሆይ የዕለተ ጴጥሮስ አሁን እኮ የቀረው ምንድነው? ከእንትን ነው ወጡ ተብሎ ያልተባለው እኔ ያልሰማሁትኝ። ጠቅላይ ሚኒስትሩ በቅርብ የሄዱበት ዋሻ የባሌ ማነው የባሌ ሶፍ ኡመር። ከዛ በእርግጥ ይሄ ጠንቅ የሚባል አለ ባላባልቸው የሚመስል ነገር እንደሱ አይነት የያዙ ቃልቻዎች ናቸው ከዛ አካባቢ ላይ የሚወጡት።
ወጡ እየተባለ ማለት ከሊማሊሞ ወጡ፣ ከደቡብ ጎንደር ወጡ፣ ከባሌ ወጡ፣ ከአርሲ ወጡ። እኔ እንኳን አካባቢ ላይ የለም። እኔና ቤኪ ነው የመሰለኝ ይወጣ ወጡ ነው ብቻ። ከዚህ ወጡ። ብራዘር አንድ አለ አዳኝ ከሰማያት ከአባቱ ዘንድ የመጣ ከየትም ከየጎሬው እንደ ፍልፈላ ፈር የፈለቀ ሁሉ አያድኑ። መድኃኔ ዓለም ክርስቶስ ምስክሬ ነው። አያድኑ። አያድኑም ማለት በአማርኛ አያድኑም ማለት ነው። አለቅ አያድኑ። ማንን አድነው ሲያውቁ ነው እንዴ? አንተ ማርያም ታድናለች ብለህ ስትል ሳቄን አታምጣው። እውነቴን እኮ ብዬ ሳቄን አታምጣው ነው ብዬ የምልህ። ማርያም ታድናለች ብሎ የሚል ትምህርት እኔ ልታስቀኝ ሆዴን በሳቅ ልታፈርሰው ካልፈለግክ በስተቀር ማዳን አልገባህም። አየህ፣ የመዳን ትምህርት የሚባለው ነገር አልገባህም። ደህንነታችን በማን ላይ እንደተመሰረተ አልገባህም። ስላልገባ በቃ ዝም ብለህ አይንን ታጥበህ ሳትታጠብ ባልታጠበ ፊት መጣ ያው ለምለ አርሴማ ታድን። ማነች አርሴማ? እንዴት ነው ከኢየሱስ ክርስቶስ እኩል ጫማ ያለካካችኋቸው? ኢየሱስም የዘላለምን ሕይወት የሚሰጥ አርሴማም የዘላለም ሕይወት የሚሰጥ ኪዳነ ምሕረት ትለኛለህ። ባታ ልደታ እያልክ ማለት ነው። ባታ ልደታ እያልክ አታምታታ ብራዘር። እነ ባታ ልደታ ዳር ያዝ አታምታታ። ትውልዱ የሚድንበትን እውነት ጋርደህ ሸፋፍነህ ምን ነው አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን ትምህርት ምን ነው ለመጋረድ በግራና እንነቅልልሃለን ስልህ መድኃኒዓለም ምስክሬ ነው። እነቃቅልልሃለሁ እንደ አጥር ማለት ነው። አጥር ሌሊቱን ተክለውት ያድራሉ አይደል? ማነው ቀን ተክለውት ያድራሉ። ሌሊቱን መነጫጭቀን እንነቃቅለን እንጥልልሃለን። አዎ ከዛ እንዳማረብህ እልል ብለህ ለመድኃኒዓለም እጅን ትሰጣለህ። ኢየሱስ ክርስቶስ ያድናል ብሎ የሚለው አንድ ቀን ይገባሃል። የምሩን ነው የምነግርህ። እጠራ አልኩ በፈለከው እማዬ እንትና አቡነ እንትና በቀን ተወለዱ፣ በዚያ ቀን ደግሞ አደጉ። ከዕለታት በአንድ ቀን ተነሱና ወደ አንዲት ሀገር ሄዱ። በዛች ሀገር ሊደርሱ ሲሉ በመንገድ ላይ ተኝተው ሳሉ መጥቆራ የሚባል የአየር ላይ ጋኔን መጣና እማሆይቲቱን ተገናኛቸው። ከያ በኋላ እያልክ ማለት ነው። ይህን እኮ ነው በቀይ በጥቁር እስክሪብቶ ጽፎ መጥቶ እመን ብሎ የሚለኝ ዳርያስ ኮተታም ትውልድ ዳርያስ የተሰቀለው የአብ ልጅ ኢየሱስ ሐዋርያቱ የነገሩህን እሱን አላምን ብለህ እንትና ማናቸው አባታችን በረከታቸው ይደርብናል። የራሱ ጉዳይ ምን በረከት አለውና ሰው ምን በረከት አለውና ወንድሜ በረከትን የፈለከው በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ነው ያለው ያዕቆብ በመልእክቱ ላይ እንጂ ከአቡነ እንትና ይወርዳሉ አላለም። አቡነ ኪሮስ ምን ነውና አቡነ ዘበርጋ ከጉራጌ የሉም? አቡነ ጦና የለም ከወላይታ እና አቡነ አራርሳ የሉም ከኦሮሚያ? አቡነ አራርሳ የሚባል ታቦት አይተህ ታውቃለህ ወይ ነው ወረከኛ? አይተህ ታውቃለህ ወይ? ዛሬ በእውነት የጻድቁ አባታችን የአቡነ አራርሳ ታቦት ሊወጣ ነው ተብሎ ሲባል አይተህ ታውቃለህ? የለም እኮ ነው የምልህ። የለም ምን ነው ጻድቅ ቢጠራ ከአንድ አካባቢ ብቻ ሆነ የሚጠራው። ከሱሩማ ብሔረሰብ ላይ እኛ ከንፈራቸው እንደዚህ ቀደው እንደ ምንድነው ገል ነው ምናምን ነገር የሚመስል ነገር የሚጨምሩበት የነሱ የጻድቅ ፎቶ ተብሎ አሁን የነሱ ፎቶ ቢመጣ ለዛ ፎቶ አሁን ትሰግዳለህ? የሱሩማ ብሔረሰብ
ቆይ ላሳየህ መሰለኝ አንድ የሱርማ ሳዱላ ላሳየህ እንተዬ። እስቲ እንግዲህ ሰላም ለአስናንኪ እንደሱ አይነት ጻድቅ አሁን ከሱርሜ ቤት ብሔረሰብ ካመጡና ከተቀበሉ ኧረ ቆይ ወንድሜ የሱርማ ኮረዳ ሲል አምጣልህ ቆይ እና እንነጋግራለን ማለት ነው። እስቲ ማን ነው እቺን አሁን እነዚህ የሥላሴ አምሳል የተፈጠሩ አይደል እንዴ ናቸው? ክርስቶስ አልሞተላቸው? ሞቷል። ከነዚህ ጻድቅ የለም አለ። ስለ አድህኖ እስኪ አድርገህ ሳላቸው። ታዲያ ስለ አድህኖ ለምን ከዚህ አትቀበልም? ለምን ከዚህ አትወስድም? ታየኝ እኮ እህትዬ ታየኝ፣ እንዴት እንደሚያደርግሽ ታየኝ። ኧረ ምነው እንዴ እኔ በአፍንጫ ይውጣ ነው ብለሽ ምትይው። የስዕል አድህኖ አምሮት ያለባችሁ እንግዲህ በሥላሴ መልክና አምሳል የተፈጠሩ ናቸው። ክርስቶስ የሞተለት ትውልድ ነው። እስኪ ስዕል አድህኖ ከነዚህ ገዝታችሁ አድርጉ። ያው የኢትዮጵያ ብሔር ብሔረሰቦቻችን ሰላም ለአስናንኪ በል እስኪ ሄደ ሰላም ለከናፍርትኪ በላ ምን ነው ከነዚህ አካባቢ ጻድቃን አይወጣም? ታቦት ለምን ከነዚህ አካባቢ አይቀርጽላቸው? ተናገሩ እንጂ ለምን እንደማይቀርጽላቸው? ኢየሱስ ያድናል ብራዘር። የነዚህንም ስዕል እንድታረግ አሁን ቀያይ ብለህ ያረካቸውንም ስዕሎችን እንድታረግ እግዚአብሔር አላዛዘህም። ማዳን እግዚአብሔር ነው። እግዚአብሔር ልጁን ወደ ዓለም የላከው ዓለምን ሊያድን ሲያስብ አይደለም፣ ዓለምን ሊያድን ሲፈልግ ልጁ ልኮ ነው ያደረገው። በልጁ የሚያምን የዘላለም ሕይወት አለው። በሐዋርያት በነቢያት የተሰበከልን እውነት ይሄ ነው። ቅዱሳን መላእክት ሁሉ ጭምር ሳይቀር የሰበኩልን ይሄ ነው። ኦኬ። እግዚአብሔር ከሆነ አቅጣጫ ላይ ብቻ አይደለም ጻድቅ የሚያስነሳው። እኛ ምድር ላይ ታቦት ተቀረጸላቸው የተባሉ ከሆነ አቅጣጫ ላይ ብቻ የወጡ ጻድቃን ናቸው የተባሉት። ከሆነ አቅጣጫ እስኪ አምጣልኝ ከአኝዋክ የወጣ ጻድቅ ታቦት የተቀረጸለት ህንፃ ቤተክርስቲያን የታነጸለት ከሱርማ ብሔረሰብ አምጣ። እስኪ አምጣ፣ ከጋምቤላ አምጣ። ከየትኛውም ቢመጣ ከጋምቤላ በል፣ ከኦሮሞ፣ ከአማራ በል፣ ከጉራጌ፣ ከትግሬ በል፣ ዋቴቨር ከየትኛውም ከአይሁዳውያኑ በል፣ ከግሪካውያኑ፣ ከእንግሊዞች በል፣ ከቻይና ከማንም የሚወጡ ጻድቃን እንኳን እግዚአብሔር የሚያድናቸው ያዳናቸው ጻድቃን በስሙ የተጠሩ እግዚአብሔር በስሙ በእግዚአብሔር ልጅ አምነው የዳኑ ጻድቃን እንኳን ቢኖሩ እነሱ አያድኑ። የሚያድነው የአብ ልጅ ኢየሱስ ነው። አጭርና ገልጽ። ከየትኛውም ብሔር፣ ከየትኛውም ጎሳ፣ ከየትኛውም አገር የሚወጣ ያ ጻድቅ አንተን አያድንህም። እሱ ድኖ ከሆነ በማን የዳነው ብለን እንጠይቃለን። ያ ጻድቁ ሰውዬ በኢየሱስ ነው አምኖ የዳነው ብለህ ካልክ በቃ መንገዱ ያ ነው። ስለዚህ ኢየሱስ ጋና ማዳን የኢየሱስ ነው። የተሰበከልን በሐዋርያትና በነቢያት ይሄ ነው።
ሕይወትና አለመጥፋትን እግዚአብሔር በልጁ በክርስቶስ ኢየሱስ ነው ወደ ብርሃን ያወጣው። አለቅ። ማርያም የጌታችን እናት እንኳን አታድንም፣ አድናም አታቅም። ታድናለችም ተብሎ አልተጻፈም። እደግመዋለሁ፣ እሰልሰዋለሁ። ማርያም የጌታችን እናት አታድንም፣ ሰውን ከዘላለም ሞት አታድንም። ታድናለችም ተብሎ አልተጻፈም። አድናም አታቅም፣ ለዘላለምም አታድንም። ለምን? ማዳን እግዚአብሔር ነውና። የኃጢአት ስርየት በልጁ በክርስቶስ ኢየሱስ በማመን እንዲያገኙ ነው እግዚአብሔር ልጁን ወደ ዓለም የላከው። ይባሱን እኮ ብሎ ቅድም ስንከፍተው የነበረው ሰሞኑን ስንከፍተው የነበረው ላይ ሰው እግዚአብሔርን ክዶ ስላሴን ክዶ በማርያም ቢታመን የዘላለም ሕይወት ያገኛል ይለዋል። ምንድነው ማሳየት የፈለጉት? እግዚአብሔር ከሁሉ ያነሰ ነው፣ ማርያም ግን ከሁሉ በላይ ስለሆነች ማርያምን ከያዘ ሰው አይጠፋም አሉ። ኢየሱስን ቢያጣ ችግር የለውም፣ ዋናው ማርያምን አይጣም። በታምሩም ላይ ሊሳል የተፈለገው ይኸው ነው። እግዚአብሔር ክርስቶስን ክዶ ስላሴን ክዶ መላእክትን ክዶ ክርስትናን ክዶ ጥምቀቱን ክዶ መንግስተ ሰማያት ይገባል ብሎ የሚል ትምህርት ነው እያስተማሩ ያሉት። ማርያምን ያልካደው እንዳልካርኩሽ አንቺ ታውቂያለሽ፣ ይቅርታሽ ለሁላችን ይሁንና የሁላችን መመኪያንሽና እየተባለ አንተ ብራዘር አልሰማህም፣ መጽሐፍት አላነበብክም። የሚመካ ቢኖር በእግዚአብሔር ይመካ እንጂ አለው በማርያም ይመካ ብሎ አላለም። እንደውም ስጋ ለባሹን ትምክቱ የሚያደርግ ክንዱ የሚያደርግ በምድረ በዳ እንዳለ ቁጥቋጦ ይሆናል፣ ደግሞም የተረገመ ነው ይላል። መልካም ዘመን በመጣ ሰዓትም አያይም ይላል። ስጋ ለባሽን ከማርያም ጀምረህ ከጌታ እናት ከማርያም ጀምረህ ማርያም መመኪያዬ ብለህ ብትል ብራዘር የተረገምክ ትውልድ ነህ። አብርሃም ቤዛዬ ብለህ ብትል የተረገምክ ትውልድ ነህ። ሙሴ መታመኛዬ ብለህ ብትል የተረገምክ ትውልድ ነህ። ያዕቆብ መጠጊያችን ብለህ ብትል የተረገምክ ትውልድ ነህ። ጳውሎስ መመኪያችን ብለህ ብትል የተረገምክ ትውልድ ነህ። እግዚአብሔር የረገመህ ማለት ነው። ምን ልትል ትችላለህ? ስጋ ለባሽን ክንድ አድርገህ ሰው ሰውን አያድንም እያለ አባቶች እየነገሩ ዳዊት ምንድን ነው ያለው? እረኛዬ ብሎ ቢል እግዚአብሔርን፣ ተስፋዬ ብሎ ቢል እግዚአብሔርን፣ መድኃኒቴ ብሎ ቢል እግዚአብሔርን፣ ብርሃኔ ብሎ ቢል እግዚአብሔርን፣ የሕይወቴ መታመኛ ብሎ ቢል እግዚአብሔርን፣ መጠጊያዬ፣ አምባዬ፣ መሸሸጊያዬ፣ አለቴ፣ የደህንነቴ ቀንድ ይላል እኮ እግዚአብሔርን በሙሉ እግዚአብሔርን። እሴቱ ጋር ነው አብርሃምን መሸሸጊያዬ ብሎ ያለው ዳዊት። ሳሙኤል መታመኛዬ አለ፣ የቀባውን ነቢይ አላለም። አላለም። ከየት ነው ያመጣችሁት? በእውነት እንደ ነቢዩ እንደ ሳሙኤል ነቢይ ነበር እንዴ? ከዳን እስከ ቤርሳቤ ቃሉ በምድር ጠብ ያላለ በእስራኤል የተሰማ የተመሰገነ ነቢይ፣ ሳኦልንም ዳዊትንም ለንግስና ይቀባ። ዳዊት ያን ሁሉ መዝሙር ሲዘምር ስሙን እንኳን ጠርቶ ክብር ላንተ ይሁን አለው አላለው? ረዳቴ፣ የደህንነቴ ቀንድ፣ መጠጊያዬ፣ አምባዬ፣ የማምለጫ ዓለቴ፣ መሸሸጊያዬ፣ ጥላዬ ይለዋል። ጋሻዬ ነህ፣ ብርሃኔ ነህ፣ መድኃኒቴ ነው፣ የሕይወቴ መታመኛዋ እያለ ማለት ተስፋዬ። አሁንስ ተስፋዬ ማን ነው? በእውኑ ሳራ አይደለችምን አለ አላለም? ከየት ነው ያመጣው አንተ የሴት ተስፋ የወንድ ተስፋ እያልክ ማለት ነው? የዳዊት አምላክ ስም ይባረክ። አንተ አምላካችን ስለሆንክ በእውነት አንተን አምልከው አንተን አገልግለው አለፉ። ይህም ዕጣ ለኛ ደረሰን። ቅዱስ ስምህን ብቻ ከፍ ከፍ እናደርጋለን። እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም ዘወትር ባፌ ነው እንዳለ ባሪያህ ዳዊት
እኛ ምን እንልሃለን አባዬ? ዓለሙ የፈለገውን ይበል ይተራመስ። የደህንነታችን ቀንድ ከዳዊት ቤት የተገኘ የመዳን ቀንዳችን ጌታችን ኢየሱስ ክርስቶስ ቅዱስ ስምህ ለዘላለም ይባረክ። የማምለጫ አለት፣ አምባ፣ መጠጊያ፣ መጠለያ የእግዚአብሔር ስም የጸና ግንብ ነው ይላል። ጻድቅ ሮጦ ወደ እርሱ ከፍ ከፍ ይላል። የጸና ግንብ ነው። የእግዚአብሔር ስም ብቻ ነው የጸና ግንብ። ብራዘር የማርያም፣ የሚካኤል፣ የገብርኤል ዋቴቨር ጥራ። አብርሃም፣ ዳዊት፣ ይስሐቅ፣ ሳሙኤል፣ ሙሴ፣ ጳውሎስ፣ ጴጥሮስ፣ ዮሐንስ በሙሉ ጠራውልህ። ጻድቃን አባቶችና እናቶች አንዳቸውም ስማቸው የደህንነታችን ቀንድ አይደለም። በስማቸው ንስሐና የኃጢአት ይቅርታን አናገኝም። ስማቸው ከጠላት የመከለያ አምባ፣ ቅጥር፣ አጥራችን አይደለም። የተቀባው የአብ ልጅ ኢየሱስ እና የዳዊት ልጅ ኢየሱስ ሰው በመሆኑ የዳዊት ልጅ ነው፣ በመለኮቱ የአብ ልጅ ነው። እሱ ብቻ ነው አዳኝ፣ እሱ ብቻ ነው መድኃኒት፣ እሱ ብቻ ነው የዘላለም አምባ፣ መጠጊያ፣ ጥላ፣ ከለላ። ቅዱስ ስሙ ለዘላለም ይባረክ። ጌታን እጅግ አድርገን እናመሰግናል። ቢኒያው ቤቱ ምራው። ቴንኪዩ። እሺ ጸጋ ይብዛል። ኤርሚያው ሰዎች ካላችሁ ኦርቶዶክሳውያን መግባት ትችላላችሁ። ኦኬ ገስት ላይ አይ ካን ሲ ኦኬ እሺ መቼ እንኳን ደህና መጣሽ። ባሚ ድል አልሰጠንም እስካሁን ይመስለኛል። ካለ መናገር ትችላለህ፣ ከሌለ እንቀጥል። ኦኬ ወገኖች በጣም ሲምፕል ነው የተነገረን ነገር፣ በጣም ሲምፕል ነው ልናደርግ የተገባን ነገር፣ በጣም ሲምፕል ነው በእውነት። በቃ መጽሐፍ ቅዱስን አንብቡ አንብቡ፣ ገለጡና አንድ ብላችሁ ጀምሩ። መጽሐፍ ቅዱስን ወንጌላትን አንብቡ። እንደገና ወንጌሉን እኮ ስትከፍተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ እኮ ይነግራል እንጂ በመጀመሪያ አንድ ከሌ የምትባል ሴትዮ ነበረች፣ በዚህ ወረዳ የነበረች። ለእሷ ብታጥን ምን ብትል የሆነ ነገር ታገኛለህ። እንደዛ የለም ወንድማ ነው። አባቶች እኮ የተመሰከረላቸው በዚህ ነው። በእምነት በማን ላይ ባላቸው እምነት ሳያዩት እንኳን አስቀድሞ በተስፋ በተሰጠው ያንን ተስፋ እኮ አምነው እኮ ነው። ማንን በርቀት አይተው ተሳልመው አለፉ ያለውን ማንን? ኢየሱስን። አባቶች እንኳን በዚህ የተመሰከረላቸው ዛሬ ቆመህ አንተ አይ ከሌና ከሊት ካልከኝ በቃ ተበልተሃል ወንድሜ፣ ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ። የዘመናችሁ ቁጥር እንደዚሁ እየዳከራችሁ ስዕላት፣ ገድላት፣ ድርሳናትን ምናምን እያላችሁ በቃ ዘመናችሁን ሙሉ ለማታውቋቸው አማልክቶች ስታጥኑ ኖራቸው እንዳትሞቱ እንዳታልፉ። በእውነት እግዚአብሔር ለእናንተ ያለውን እውነት የማዳኑን ስራ በልጁ በክርስቶስ ኢየሱስ የከፈተላችሁን ያንን በር እኔ የበጎች መግቢያ በር ነኝ እኮ ያለው ኢየሱስ እኮ ነው። ያ የተከፈተላችሁን በር ግቡበት። በረከት አሁን አንድ ጥያቄ ከመጽሐፍ ቅዱስ ብጠይቅህ አፍ ይተሳሰራል። ጣቶቻችሁ ረጃጅም ናቸው ለመሳደብ፣ አንደበቶቻችሁም የተከፈቱ ናቸው። በቃ ዝም ብሎ ነው
አንድ ግን ጥቅስ ብትጠየቁ አታውቁትም። አንድ እኮ ነው የምላችሁ። ለምን አትገባም?